መሆኑን በሱረቱ ዋቂዓ ምዕራፍ 56 ቁጥር 77 ላይ ይናገራል። እርሱ የከበረ የሚለው ቃል ከሪም ነው። ከሪም ማለት ምን ማለት ነው ስንል ቅዱስ ማለት ነው፣ ክቡር ማለት ነው፣ ብፁዕ ማለት ነው፣ ንዑድ ማለት ነው፣ ውዱስ ማለት ነው፣ ስቡ ማለት ነው፣ እኩት ማለት ነው፣ እጹብ ማለት ነው። የፈለግነውን ነገር እንትን ማለት እንችላለን ማለት ነው። ባይብል ግን ቅዱስ ስለመሆኑ ምንም ማስረጃ የለም ማለት ነው። በተለምዶ ሰዎች መጽሐፍ ቅዱስ መጽሐፍ ይሉታል፣ ግን ቅዱስ መጽሐፍ አይደለም። ምክንያቱም የሰው ንግግር ቅዱስ አይደለም ማለት ነው። ባይብል የፈጣሪ ንግግር ብቻ ሳይሆን የሰው ንግግርም ጭምር ስላለበት ማለት ነው። እኛ ባይብል ነው የምንለው። እንደውም አይ ቲንክ ኡስታዝ ሳላ የሰማዕቱ ብራና በሚለው መጽሐፍ ውስጥ አንድም ጊዜ መጽሐፍ ቅዱስ አይደለም ለምንድን ነው ባይብል የሚለው ብለው፣ አዎ ስሙ ባይብል ነው መሆን ያለበት። እኛ የምናምነው እንትን ነው። ባይብል የሚለው ቃል እንደዛ ነው። ባይብል የሚለው የእንግሊዝኛው ቃል ቢብሊያ ከሚለው ከግሪክ ቃል የመጣ ነው። ትርጉሙ ጥቅሎች ማለት ነው። በነጠላ ቢብሊዮን ይባላል። ጥቅል ማለት ነው። ስክሮል ማለት ነው። ስሙ እሱ ነው። በተለምዶ ግን እኛ ያው እኔም መጽሐፍ ቅዱስ እያልኩኝ አንዳንዴ ካፌ ሲያመልጠኝና ሲያዳልጠኝ መጽሐፍ ቅዱስ እያልኩኝ እናገራለሁ ማለት ነው። ግን ስሙ ማን ነው? ባይብል ነው። በትክክል ከሄድን ማለት ቅዱስ መጽሐፍ ቅዱስ ማን ነው? ቁርአን ነው። ቅዱስ መጽሐፍ ማን ነው? ቁርአን ነው። ራሱ የአላህ ንግግር ነው ሙሉ ለሙሉ ያለበት ነገር ማለት ነውና አይ ቲንክ እኔ ለማለት የምፈልገው ነገር ምንድነው በዚህ በሙስሊሙ ኡማ ውስጥ ንዑዳንና ህሩያን የሆኑ አሊሞቻችን ብቻ አይደሉም መኖር ያለበት። ነባቢያንም የሆኑ ሰዎች አሉ። በጣም የሚናገሩ ጥሩ ተናጋሪዎች አሉ፣ ኡስታዞች አሉ። ነገር ግን ጸሐፊያን የሉም፣ አንባቢያን የሉም በኡማ ውስጥ ማለት ነው። ስለዚህ የምናደርገው ነገር ምንድነው? ጸሐፊያኖች ሲመጡ፣ አንባቢያኖች ሲመጡ ማበረታታት መቻል አለብን። በርቱ ማለት ምን ያለብን። በተለይ ደግሞ ኮምፓራቲቭ ሪሊጅን ላይ የሚጽፉ ሰዎች በጣም ጥቂት ሰዎች ናቸው ያሉት። በአንድ ወቅት የኮምፓራቲቭ ሪሊጅን መጽሐፍ ሲጽፍ ያየሁት ኡስታዝ አቡይደርን ነበር። ላለማደናገር ማመሳከር የሚል መጽሐፍ ጽፎ አይቻለሁ። ከዛ በኋላ ኡስታዝ ቀመር ሁሴን እንዲሁ ሲጽፍ አይቻለሁ። ከዛ በኋላ አቆሙ እነሱ። ከዛ ኡስታዝ ያህያ ቀጠለ። ከዛ ሰልማን ገብረ እግዚአብሔር የሚባል ልጅ፣ ከዛ ጋር ሰልማን ካሳው ነው ምናምን የሚባለው ወንድም እንደዛው እያደረጉ ሲጽፉ እናያቸዋል። ከዛ በኋላ እኔ ጀመርኩኝ። እኔ በረጅም ጊዜ እጽፍ ነበረ። በተለያየ ጊዜ ጽፍ ያለው። ከዛ በኋላ ወንድም ሳላ ደግሞ አሁን ቀጠለ። ከሳላ በፊት አቡበከርም አለ ራሱ አይ ቲንክ ድብቅ ብጅታ የሚል መጽሐፍ አንድ ቀለም ያለ መጽሐፍ ነበረው። ስለዚህ እነዚህ የሚጽፉ ሰዎችን ማበረታታት ነው ያለበት ማለት ነው። አጅር ሰዎች እንዲያገኙ፣ በዛ ላይ ደግሞ ሰዎች አንብበው ሂዳያ እንዲሆናቸው ነው። ሌላ ነገር አይደለም ራሱ ማለት ነው። ምንም እንትን የሚል ነገር የለም። አሁን ለምሳሌ አንድ ሰው እኔ ጎን መጥቶ ሱቅ ቢከፍት ይቀናቀነኛል፣ ገንዘቤን ይቀናቀነኛል፣ ገበያዬን፣ ደንበኞች ምናምን ነገር ይወስዳል ብዬ አስባለሁ። ይሄኛው ግን መጽሐፍ መጥተው ሲያሳትሙ መጽሐፍ እንትን ሲሉ ምንድነው ሲጽፉ ለኡማው ነው የሚጠቅሙት። አንድ ላይ ነው አጅር የምናገኘው። ለምሳሌ ወንድም አቡበከር የጻፈው መጽሐፍ ከሰማይ በታች የሚለው መጽሐፍ አንድ ሰው አግኝቶት፣ አንድ ክርስቲያን አግኝቶት ቢሰልምበት ውስጡ አርቶትን የሰሩት ሰዎች ራሱ አቡበከር፣ ከዛ በኋላ ደግሞ መጽሐፉን ገዝቶ የሰጠው ሰው ጫምነት ሳይቀር አጅር ያገኛል ማለት ነው። ሰውየው ያ ሂዳያ ያገኘው ሰው ከሚያገኘው አጅር ላይ ሳይቀነስና ሳይጨምር ወደሱ ይመጣልታል ማለት ነውና ትልቅ እንትን ነው ራሱ የአጅር ነው። ትልቅ ሐሰናት ነው። ትልቅ ሰደቃ ነው ይሄ ነገር። በርቱ ተበራቱ ነው ብዬ የምለው። እንደው የምታውቁ ሙስሊሞች ካላችሁ ክርስቲያን ዘመዶቻችሁ፣ ጎረቤቶቻችሁ ምናምን ካሉ ይሄን መጽሐፍ ገዝታችሁ እንድትሰጧችሁ ግብዣዬን አቀርባለሁ። ኢንሻአላህ ደቂቃዬ ሳያልቅ አይቀርም መሰለኝ። ኤብሮ ሲገለምጠኝ አየሁት። ጨርስ፣ ሀሳብ ጨርስ። ችግር የለም ግን ሞልቷል ደቂቃዬ ወይስ? አይ ጨርስ፣ ሀሳብ ጨርስ። እሺ። እና እንደዛ ነው የምለው። የመጽሐፉን በተቻለ አቅም ለጎረቤቶቻችሁ፣ ለክርስቲያን ጎረቤቶቻችሁ፣ ለስራ ባልደረቦቻችሁ፣ ለአብሮ አደጎቻችሁ ምንድነው የምታደርጉት? እየገዛችሁ ትሰጣላችሁ ማለት ነው፣ ራሳችሁ ማለት ነው። አይ እኛ ጊዜው የለንም ከሀገር ውጭ ነን ያለነው እኛ ከነጭ ጋር ነው ኑሯችን በጣም ቢዚ ነን ምናምን ካላችሁ ደግሞ በሉ እንደዛ ከሆነ ራሳችሁ እዚህ ያላችሁ ልጆች ጀማው ራሳችሁ እንትን ብላችሁ ራሳችሁ ለሚመለከተው አካል አድሉልን ማለት ትችላላችሁ። ሁለት አማራጭ አላችሁ ማለት ነው። በርቱ ተበራቱ። ኢንሻአላህ አላህ ይቀበላችሁ። በድጋሚ ወንድም አቡበከር እንኳን ደስ አለ። አረ ሪፖርት ተደርጎብኛል ወያክ ጀዛከላ ኡስታዝ ይብሮ ሪፖርት ተደረገበት። ቆይ አንዴ መልሼ ላስገባው። ሪሙቭ አድርጎ ብለኝ ጀዛከላ ኡስታዝ። አይ
ደቂቃውን እኮ የኡስታዝ ደቂቃ ይቀር እያልን ነበር። ምክንያቱም አሁን ኡስታዝ ሁሱም አንተም ይሄ ሁሉ ሰው ባለበት የሆነ ዳዕዋው ወሳኝ ነው በጣም ማለት ነው። እንደውም ያልጨረስከውና ያለካው ነገር እንዳለ እየተሰማኝ ስለሆነ ብትጨርስም እንትን ብትልም በጣም ደስ ይለናል። ይብሮ ቀጥል እንግዲህ አስወጣ አንዴ ንጽጽር ላይ አይደለም እኮ ያለ ነው ጋይስ። እሺ ኤኒዌይስ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ ቤቱን ጀማዎች። እሺ ጀዛከላ ኸይር ኡስታዙና ኡስታዝ ወሂድ ወላሂ የሚገርም ማብራሪያ ነው የሰጠን ኡስታዝ እሱ አንተም በደንብ የሚገርም ማብራሪያ ነው የሰጠን። አላህ ይጠብቃችሁ ሁለታችሁንም ኡስታዞቻችንን። አሁን ደግሞ ኔክስት ኢንሻአላህ ወደ ኡስታዝ አህመድ እንሄዳለን። ያው መጽሐፉን አርቲዮት ያደረገው ከዛ ወደ ሳላ ኡስታዝ ሳላ ወደ ኡስታዝ ኢምራን ኡስታዝ ማሂር እያለን ከዛ እነ ሌሎችም እነ ኡስታዝ ስሚዝ እና እነ ጃቢር ጋርም እንሄዳለን ማለት ነው ኢንሻአላህ። ቀጥል አህመድ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰማለሁ ድምጼ ጥሩ ይመስለኛል አሁን። ወራህመቱላሂ ወበረካቱህ። ቀጥለው። እሺ አልሐምዱሊላህ የኡስታዝ አቡበከር መጽሐፍ ወደ ገበያ ወጥቷል። በጣም ነው ደስ ያለኝ። አላሁ አክበር። ለምንድን ነው ይሄንን ያልኩት? ቅርብ ጊዜም ካስታውሳችሁ በዚሁ የላይቭ ሴሽን ላይ ትንሽ ነገር ብያችሁ ነበር ስለዚህ መጽሐፍ። ምንድነው ላነሳላችሁ የምፈልገው ነገር አንዳንድ ስላቀፋቸው ነገሮች ሀተታ ነው ላስቀምጥ የምችለው። ከዛ ወደ ውጫዊ ኤክስተርናል ስለሆኑ ነገሮች አወራለሁ። ከስነ ጽሁፍ አኳያ ያው የሚያነሳቸው ፖይንቶች አሉ። መጽሐፉ የሚያነሳቸውን ፖይንቶች በጥቅሉ ስንመለከታቸው በሁለት መልኩ ባይብልና ቁርአን ብለን መክፈል እንችላለን። ባይብል፣ ቁርአን። አሁን እነዚህ መጽሐፍቶች በታሪክ ውስጥ በጣም ብዙ ሰዎች እንደ ቅዱሳን መጽሐፍት ሲከተሏቸው የነበሩ መጽሐፍቶች ሆነን እንመለከታቸዋለን እና እነዚህ ሁለቱ መጽሐፍቶች የትኛው ነው ቅዱስ የሚባለውን ስፍራ ሊይዝ የሚገባው፣ የትኛውን የአምላክ ቃል የሚባለውን ቦታ ሊይዝ የሚገባው የሚለውን ሰፊው የሚዳስስ ሆኖ እናገኘዋለን። አሁን ይሄንን የሚዳስስበት መንገድ ራሱ በጣም የሚያስገርመኝ ነገር ምንድነው? ይሄ የሚዳስስበት መንገድ በቀጥታ የሆነን ሐሳብ ብቻ እንዲሁ በግርድፉ እያነሳ መሄድ መጽሐፍ አይደለም። ገና ከስር መሰረቱ ነገሮችን እያጠራ ወደ አንድ መዳረሻ የሚወስድ መጽሐፍ መሆኑ ነው በጣም የሚያስደንቀው። ያን ነው በጣም ወደለት ከአቡበከር ያጻጻፍ ስልት ማለት ነው። አንድ ጊዜ እና ከአቡበከር ያጻጻፍ ስልት በጣም የምወደለትም ይህንኑ ሁኔታ ነው። ገብቷችኋል? ለምሳሌ ከተመለከታችሁ የመጀመሪያው መጽሐፉ ላይ በኋላ የሚያነሳቸው አንዳንድ መጽሐፍቶች አሉ እና እዛ መጽሐፍት ላይ የሚገኙ ዳዒፍ፣ መውዱዕ፣ ሰሒህ ወይም ሐሰን የሆኑ ዘገባዎች አሉ። እነዛን ዘገባዎች ዳዒፍ ወር መውዱዕ ምናምን እያለ ክላሲፋይ ከማድረጉ በፊት በመጀመሪያው ምዕራፍ ስለምን እንደሚያወራ ታውቃላችሁ? መጀመሪያ የሚነግራችሁ ዳዒፍ ራሱ ምን ማለት ነው ብሎ ነው። መውዱዕ ስትሉ ራሱ ምን ማለት ነው እያለ ነው የሚያስረዳችሁ። ሶ ቤዚካሊ ልናውቃቸው የሚገባቸውን ፖይንቶች እያነሳ ከስር መሰረቱ እያጠራ ጥሩ መሰረትን እየገነባላችሁ ነው የሚመጣው ማለት ነው። እንዲህ አይነት ያጻጻፍ ስልት በጣም መለመድ አለበት። የሚጻፍበትም መንገድ ደግሞ ሰው ተያይዞ በሚነሱ አርስቶች ላይ ጥሩ የሆነ ግንዛቤ ጥሩ የሆነ መረዳት እንዲኖሩ ያደርጋል ማለት ነው። በዚህም መጽሐፍ ላይ ባይብል ወይስ ቁርአን የሚለው ዳሰሳ በጥቅል እንዲካሄድ ተያይዞ የተነሱ በጣም ብዙ አይነት ሀተታዎች ተቀምጠዋል ማለት ነው። ገና አት ፈርስት ፕሌስ ራእይ የምንለው ነገር ወይም ግልጠተ መለኮት ምንድን ነው ወይም ትምህርት አስተርእዮ ይሄ ሬቨሌሽን የምንለው ነገር በራሱ ምንድን ነው የሚለውን ሀተታ ገና ከስር መሰረቱ ጀምሮ እያነሳ በፊሎሶፊካል ሂስቶሪካል መሰል ታላቅ ዘርፎች ወይም መሳሪያዎች በጣም ሰፊ የሆኑ ዳሰሳዎችን ያስቀመጠልን መጽሐፍ ነውና ሴንትራል ቴሲሱ ወይም ደግሞ ዋናው ሐሳብ ላይ ከመግባቱ በፊት በጣም ብዙ ሐሳቦችን እያነሳ አንባቢውም እንዲረዳው ከዛም አልፎ ተርፎ ደግሞ የመደበኛው ማህበረሰብ እንዲረዳው መደበኛው ማህበረሰብ ከመረዳቱም አልፎ ደግሞ አካዳሚክ ለሆነው ወይም ስኮላስቲክ ለሆነው ማህበረሰብም ደግሞ ከዛም ሳይጎድል መሀል ላይ በመሆን ከተራውም ወይም ተርታው ከምንለው ማህበረሰብ ስኮላስቲክ ከሆነ ምሁራዊ ግንዛቤ ካለው ማህበረሰብ ሳይጎድል መሀል ላይ ሆነ ሁለቱንም የሚያጣምር አይነት ስራ ነው ወንድማችን ኡስታዝ አቡበከር ያቀረበው ማለት ነውና ከሰማይ በታች የተሰኘው ስራ ባይብልን ከፊሎሶፊካል ሂስቶሪካል መሰል ዘርፎች ወይም መሳሪያዎች ቋንቋዊ ኦር ተነስተው በሚቀርቡ አንዳንድ በጀቶችን መልስ ከመስጠት አኳያ በጣም ሰፊ ገራሚ ሀተታን አስቀምጦልናልና በጣም ገራሚ የሆነ ሐሳብ ነው። እኔ በጥቅሉ የሚታየው የሚነሳው ሐሳብ ብቻ ነው ብዬ አይደለም ማሰበው ከሚያነበው ማህበረሰብ ጋር ምን ያህል ተግባብታችኋል የሚለው ነው ለኔ ትልቁ ነጥብ ብዬ ማሰበው። ስራው የሚቀርበው ኡማውን በመጥቀም ደረጃ ስለሆነ ከኡማው ጋር ምን ያህል መግባባት አለው ምን ያህል ተግባቦት አለው የሚለው ነው
ትልቁ ፖይንት ብዬ ማስበውና ያንን ተግባቦት ከመፍጠር አኳያ በጣም ጥሩ ስራ እየሰራ ያለው ወንድማችን ነው። እኔም ላደንቅ ላበረታታ እዚህ ጋር ላሳውቅ የምፈልገውም ሐሳብ ያ ስለሆነ ማለት ነው። ከዚህ ቀደም ያሉ መጽሐፍቶችን ለመሰከር የምፈልገው ያንን ነውና አንድ ሰው ዳዒፍ ሲል ራሱ ዳዒፍ ሲል ምን ማለት እንደፈለገ፣ አንድ ሰው ሰሒህ ነው ሲል የሆነን ዘገባ ቢሰጠው ሰሒህ እኮ ነው የሚለው፣ ሰሒህ ስትል ራሱ ምን ማለት ነው የሚለውን ነገር እየተረዳ ነው ማለት ነው። መሰረታዊ ሐሳቡ ጋር ከመምጣቱ በፊት መዳረሻ የሆኑ በጣም ብዙ ትምህርቶችን እየወሰደ ለአንድ አንባቢ ደግሞ በገነባው የእውቀት ልክ ደግሞ እያናገር የሚጽፍ ጸሐፊ ሆኖ እናገኘዋለን ወንድማችን እና ይሄ ደግሞ በጣም ትልቅ የሥነ ጽሁፍ አቅምን የሚጠይቅ ነው። ከአካዳሚኩም ከተርተው ማህበረሰብም ሳትጎድሉ መሀል ላይ ሁለት የተለያየ ዓለም ላይ ያሉ ሰዎች ማገናኘት ማለት በጣም ትልቅ አቅምን የሚጠይቅ ነውና ኡስታዝ አቡበከር አላህ ይጨምርለት፣ አላህ በነገሮች ሁሉ ያገዘው፣ ዱዓ አድርጉለት። በጣም ሰፊ በሆኑ አርዕስቶች በጣም ያልተዳሰሱ አርዕስቶች ብያለሁ እያስባለሁና በእነሱ ሐሳቦች እንድንገናኝ ዱዓ አድርጉለት እላለሁ። በጣም ሰፊ ሐሳቦች አሉኝ። ኢንሻአላህ ደግሞ ሰብሰብ ብያርኩ መሀል ላይ ማርሳቸው ይመስለኛል። ባረከላሁ ፊኩም። እቺን ሐሳብ እንድትይዙልኝ ብዬ ነው። እሺ ጀዛከላህ ኸይር። ያው መጽሐፍ ብዙ መጽሐፍቶችን አርቲዮት በማድረግ የምናውቀው ወንድማችን አህመድ ያው 16 ዓመት ቢሆነው እንኳን በጣም 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 የሚገርም እውቀት ያለው ልጅ ነው። በጣም ብዙ እንጠብቃለን ከአህመድ። ኢቭን ትልልቅ መጽሐፎችንም እንደምንጠብቅ እርግጠኛ ነኝ ከሱ ኢንሻአላህ። አላህ ያርገው። ጀዛከላህ ኸይር አህመድ። ኢንሻአላህ ማን ነበረ ኡስታዝ ሳላህ፣ ሰላም አለይኩም ወራህመቱላህ። የሰማዕቱ ብራና ባለቤት የሆነው የበኩር ልጁን የወለደው ሳላህ፣ ኡስታዝ ሳላህ መጀመር ትችላለህ። ሳላህ አለ ካልተመቸው ቦታ የቀየረው ለዛ መሰለኝ። ሰላም አለይኩም። ወአለይኩም ሰላም። ያው እሰማለሁ አይደለ? እሰማለሁ እንዴ? ሚውት ላይ ነው ያለሁት? እስቲ አንዳችሁ ንገሩ። አይ አይደለም፣ ሚውት ላይ አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሳላህ እሰማለሁ አይደለ? አዎ እሰማለሁ። ቀጥል። ኦኬ እሺ። ከተሰማው አንዴ ንገረኝ እስኪ። እየሰሙ አዎ ትሰማለህ ሳላህ? በጣም ጉድ ነገር እርሳቸው ሐሳብን ቀጥል። አይ እሺ። ብዙ ሰዓት ላለመውሰድ አይ እሺ፣ ትንሽ ነገር አይ እሺ፣ ኢንሻአላህ ኔትወርክ ስለያዘኝ ቆይቶ ነው የሚደርሳችሁና አንዳንድ ነገሮችን እንግዲህ እነግራችኋለሁ። እንግዲህ ያው በቅድሚያ ሰላም አለይኩም። ትንሽ ኔትወርክ ይዞኛል እና ይሄ ሁለተኛ መጽሐፍ ነው የኡስታዝ አቡበከር። እንግዲህ የመጀመሪያው መጽሐፉን ፊት ለፊትም እያያችሁት ነው። ድብቅ ብዥታዎች ይላል። በርካታ እስላሚክ ሹብሃዎችን የመለሰበት መጽሐፉ ነው እና በዛ መጽሐፍ ነው እንግዲህ ያው የምታውቁትም። ይሄኛው ሁለተኛ መጽሐፉ ነው። ቀደምም እንግዲህ መግቢያ ላይ እንደነገራችሁ ወደ 7 ምዕራፎች አሉት። በመጀመሪያ ምዕራፉ ላይ ምዕራፍ 1 ላይ ለምን ቁርአን ከመጽሐፍ ቅዱስ የሚል አንድ ራሱን የቻለ ቻፕተር አለው። በውስጡ ምንድነው የአምላክ ቃል በሁለቱ ሃይማኖት ምንድነው የሚመስለው? በደሞኛ ሙስሊሞች የአምላክ ቃል ስንልና ክርስቲያኖች የአምላክ ቃል ሲሉ ምንድነው ያለው ነገር የሚለውን ነገር እንግዲህ የመለሰበት ነው። በተለይ ደግሞ ፖይንት 1 ፖይንት 2 ላይ እንግዲህ 1.3 ላይ በምዕራፉ ስር ለሚነሱ ብዥታዎች መልስ ይላል። ይሄኛው ጀስት ሹብሃዎች ነው። በቁርአንና በመጽሐፍ ቅዱስ መካከል ያለው ክርስቲያኖች የሚያነሱትን ሹብሃዎች የሚዳስስ ነው። ከነሱ መካከል ቁርአን ፍጡር ነው ወይስ አይደለም የሚል ብዙ ጊዜ የሚነሳ ጥያቄ አለ። ሙስሊሞች ምንድነው የሚሉት ቁርአንን በተመለከተ? የዛሬ ጥያቄ አይደለም። ኦብቪየስሊ ቀደምት ሙዕተዚላዎችና አሻዕራዎች መሰናጋራቶችን ይናገሩ ነበረ። እነ ጀህም ይሄንን ያነሳሉ። ቁርአን ፍጡር ነው ወይስ አይደለም የሚለውን የሰለፎችን አረዳድ የነ ኢማሙ አህመድ ኢብኑ ሐንበልን ከሱ በኋላ የመጡ አሊሞችን በማጣቀስ ሙሉ ኮቴሽናቸውን እያስቀመጠ ቁርአን ምንድነው እነሱ እንደሚሉት ፍጡር ነው ወይስ ደግሞ ፍጡር አይደለም የሚለውን ነገር የዳሰሰበት ነው። በጣም ብዙ የሰለፎች ንግግር አለበት። ኢጅማዕ ያለበትን ፖይንት ነው የጠቀሰው። ያንን ይመልሳል ምዕራፍ 1 ላይ ያለው። ምዕራፍ 2 ደግሞ አለ። ስለ ምዕራፍ 2 ስር የመጽሐፍ ቅዱስ ምንነት ነው፣ የቁርአንና የመጽሐፍ ቅዱስ ምንነት ነው። ቁርአን ምን ማለት ነው? ቤዚክ ነገራቶች ከቃሉ ጀምሮ ማለት ነው። ቁርአን ምንድነው? ቃሉ ራሱ ምን ማለት ነው? ኦኬ ብዙ እንግዲህ ሰዎች ይሄንን ያቁም። ቁርአን ፋስ ሚኒንግ ኦፍ ቁርአን ሊትራሊ ምንድነው የሚለው ነገር የሚዳስስ ነው። ሌላኛው በውስጡ የቁርአን ውስጣዊ ይዘትን ይዳስሳል።
መጽሐፍ ቅዱስ ደግሞ ባይብል የብሉይ ኪዳን ክታባቱ ምን ይመስላሉ? ትራንስሌሽኖች ምንድናቸው? ሰባ ሊቃውንት ትርጓሜ የሚባል አለ። የሰባ ሊቃውንት ትርጓሜ እንግዲህ ከዚህ በፊት ያው ብዙም ያልተጻፈበት ርዕስ ነው። ክርስቲያኖችም ይህንን ጉዳይ ብዙም አያውቁትም። ሂስቶሪካል ባክግራውንዱን ይዳስሳል። መጽሐፉ ራሱ ምንድነው ይሄ ግሪክ ሰብታየንት የሚባለው ነገር ምንድነው የሚለውን በውስጡ የሚያብራራ የሆነ ምዕራፍ ነው። ወሳኝ ምዕራፍ ነው። የአቡበከር ፌቨሪት ምዕራፍም እንግዲህ እዚህ ውስጥ አለ። የትኛው እንደሆነ በኋላ የሚነገራችሁ ይሆናል። እና ምዕራፍ 3 ላይ ደግሞ ስለ ነስኽና መንሱኽ ያብራራበት ቦታ ነው። ነስኽ ምንድነው መንሱኽ ምንድነው የሚለውን ነገር ረፍሊ የተወሰነ ከሄደበት በኋላ ቃሉ ላይ ከዛ ሐሳቡን ደግሞ በሰፊው ያብራራዋል። ሽረት ደግሞ በክርስትና መኖሩን ነስኽና መንሱኽ የሚባለው ነገር በእስልምና ብቻ አይደለም በክርስትናም ደግሞ አለ ያለን ነው። ኦኬ አዲስ ነው ሐሳቡ። በክርስትና ነስኽና መንሱኽ የሚባል ነገር አለ። ያተሻሩና ያልተሻሩ አንቀጾች አሉ ብሎ እንግዲህ ኡስታዝ አቡበከር ጽፏል። ኦብቪየስሊ ይሄ ነገር አዲስ ነው። ነስኽና መንሱኽ በክርስትና መኖሩ ያው ከዚህ በፊት ሁላችሁም እንደምታውቁት በአርቲክል ደረጃም ያለ አይመስለኝም። ለማንኛውም ጽፎበታል። ይሄንን ኢንሻአላህ የምናነብ ይሆናል። ምዕራፍ 4 ሚዳስ ምዕራፍ 3 ሚዳስ ይሄንን ነው። ነስኽና መንሱኽ ምንድነው? ሌላኛው ምዕራፍ 4 ነው። የታሪክ ጉዞ የጽህፈትና የስብስብ ሂደት ነው። ቁርአን በነብዩ ዘመን ቅድም ብሏቸዋል። በአቡበከር ዘመን በኸሊፋዎቹ ዘመን እንዴት ነበር ሲጻፍ የነበረው፣ እንዴት ነበር ሲሰበሰብ የነበረው የሚለውን ከአውተሮቹ እነማን ናቸው የጻፉት የሚለውን ጭምር የሚዳስስ ነው። የቀረው ምዕራፍ 5 ነው። ምዕራፍ 5 ላይ ስለ ማኑስክሪፕት ነው የሚናገረው። ኢስላሚክ ማኑስክሪፕት ምንድናቸው? ኦኬ the first one by the way በማኑስክሪፕት ዙሪያ እስልምናችን ከመጀመሪያው ክፍለ ዘመን ጀምሮ እስከ 10ኛው ክፍለ ዘመን ሜን የሚባሉ ማኑስክሪፕቶች አሉት እና እነዚህ ማኑስክሪፕቶች ምንድነው የሚመስሉት? እነማን ናቸው? መቼ ተጻፉ? ምን አይነት ይዘት አላቸው የሚለውን ጭምር በዚህ ከፊት ለፊት ከሰማይ በታች በተሰኘ መጽሐፉ ላይ በደንብ ጽፎልናል። the final one I think ምዕራፍ 6 ላይ ነው ያለው ነው። ምዕራፍ 6 ደግሞ ስለ አህሩፍና ቂራአት ይናገራል። ምዕራፍ 7 ደግሞ እንዴት እንኑረው የሚል ነው። ይሄኛው በጣም በውስጡ አሪፍ ምክሮች ያሉበት ቁርአን እንዴት መኖር አለብን የሚሉትን ፖይንቶች የሚዳስስ ነው። ይሄኛው ምዕራፍ ስንት ነው? ምዕራፍ 7 ላይ ነው። ስለ ቋንቋዊ ሂሳባዊ ተአምራቶች ቁርአኒክ ሚራክሎች ምንድናቸው? ቁርአን ተአምራቶች አሉት። የሂሳብ ተአምር አለ፣ ሳይንሳዊ ተአምራቶች አሉት፣ ሂስቶሪካል ተአምራቶች አሉት። እነዚህ ነገራቶች የሚዳስሰው በምዕራፍ 7 ነው። እንግዲህ መጽሐፉ በይዘቱ ከዚህ ቀደም ካለው መጽሐፉ ተለቅ የሚል መጽሐፍ ነው። ስለዚህ ይሄን መጽሐፍ ሁላችሁም ገዝታችሁ እንድታነቡ፣ በተለይ ደግሞ ለክርስቲያን ሰዓት ያልቋል ሰው 10 ሰከንድ ልውሰድ ወይ 20 ሰከንድ ልውሰድ ጨርሳለሁ በ20 ሰከንድ ውስጥ ኢንሻአላህ። እንግዲህ ይሄንን መጽሐፍ ለራሳችሁም ገዝታችሁ ለወዳጅ ዘመዳችሁ ስፔሻሊ ደግሞ ለክርስቲያን ወገኖቻችን ገዝታችሁ ብትሰጧቸው የአጅሩ ተካፋይ ትሆናላችሁ። በዙሪያችሁ ላሉት ለማንኛውም ለሙስሊሙ የሚጠቅም መጽሐፍ ነው፣ ለክርስቲያኑም ደግሞ የሚጠቅም መጽሐፍ ነው። ስለዚህ ይሄን መጽሐፍ እንድታሰራጩትና እንድትገዙ እንድታነቡት ሪኮመንድ አደርጋችኋለሁ። ባረከላሁ ፊኩም ለጃዛኩሙላሁ ኸይር። በዚሁ አጋጣሚ ወንድም አቡበከር ኡስታዝ እንኳን ደስ አለህ። ሁለተኛ መጽሐፍን ስለጻፍክ እጅግ ደስ ብሎናል ሁላችንም እና አላህ ይቀበልህ። ይሄንን ለማለት ፈልጋለሁ። ኢብራሂም መቀጠል ትችላለህ። ጀዛከላ ኸይር ኡስታዝ ሳላህ ማሻአላህ። አላህ ይጠብቅህ አንተንም ሁላችሁም ኡስታዞቻችን አላህ ይጠብቃችሁ። እሺ አሁን ቀጥታ ወደ ኡስታዝ ኢምራን እቀጥላለሁ። ኡስታዝ ኢምሮ መቀጠል ትችላለህ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ያው በቅድማ ለዓለማቱ ጌታ ምስጋና ይገባው ለዚህ ቀን አደረሰን። ይሄ ቀን ታሪካዊ ቀን ነው፣ ታሪክ የተሰራበት ቀን ነው። ማለትም እስልምና ላይ ክርስትና ላይ የድነት መሰረት የሆነው መጽሐፍ ተጽፎ ለኛ የበቃበት ቀን ነውና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ያው መጽሐፉን በደንብ ኡስታዝ አቡኪና ወንድም ሳላ በደንብ ገልጸውታል። ለመጨመር ርዕሱን እንኳን አይታችሁ ያው ኮንሴፕቱ ይገባችኋል። ከሰማይ በታች ካለ በኋላ ከሰካያችሁት የቁርአን እና የባይብል የጥናት መግቢያ ብሎ ያስቀምጠዋል። የምንና የምን የቁርአንና የባይብል። ስለዚህ ባይብልና ቁርአን በደንብ እንደሚያብራ ከዚህ እንገነዘባለን ማለት ነው። ኦኬ ባይብልና ቁርአን ለምን ወሳኝ ናቸው የሚል ጥያቄ ይነሳል። በጣም ወሳኝ ናቸው። ከየትኛውም ቶፒክ በላይ ሊወራበት የሚገባ ቶፒክ ነው። ለምን? የእስልምና መሰረት የክርስትና መሰረት ያለው መጽሐፎች ላይ ስለሆነ እኛ ሙስሊሞች ቁርአን የአምላካችን ቃል ነው፣ ተናጋሪው አምላካችን ነው፣ ትክክለኛ የሆነ ቃል ነው። ክርስቲያኖችም ደግሞ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ራእይ የተገለጠበት ነው ብለው ያምናሉ። ኦኬ ይሄ ፖይንት ነው በመጀመሪያ ፖይንት። ስለዚህ ወንድማችን ኡስታዝ አቡበከር ያው ያደረገው ምንድነው ቁርአን ምንድነው የሚለው እያንዳንዱን ቁርአን ላይ የሚነሳውን ሹብሃ እንዴት ተሰበሰበ፣ እንዴት ወረደ፣ ቃሪዎቹ ምንድናቸው፣ ሙስሐፎቹ ምንድናቸው፣ ማኑስክሪፕቶቹ መክጡጣዎቹ ምንድናቸው እያንዳንዱን ያብራራው። ምዕራፍ 5 ነው ያየሁት ነበርና ማኑስክሪፕቶች ራሱ እያንዳንዱ በርሂንጋ ማኑስክሪፕት፣ ቶብጋዊ ማኑስክሪፕት፣ ኮዴክስ መሻድ እያንዳንዱ ማኑስክሪፕት የቁርአን ጥንታዊ ቅጂዎችን እያሳየ ከነ ፎቶዎቹ እያመጣ
በደንብ የሚመታ መጽሐፍ ነው ማለት ነው። በክርስትናም በኩል ደግሞ እንደዚህ የመጽሐፍ ቅዱስ እንዴት ነው የወረደው? ጸሐፊው ማን ነው? ይሄ ነው ዋና ፖይንት። መጽሐፍ ቅዱስ ጸሐፊው የማይታወቅ ከሆነ በዚህ መጽሐፍ ላይ የመጽሐፍ ቅዱስን ጸሐፊ እንደሌለ እንደማይታወቅ ካሳየን ቁርአን ደግሞ እንዴት እንደመጣ ከተገለጠ ለእውነቱ ግልጽ ሆነ ማለት እኮ ነው። ስለዚህ አንድ ክርስቲያን ይሄን መጽሐፍ አንብቦ መጽሐፍ ቅዱስ ውሸት እንደሆነ ቁርአን ትክክለኛ መጽሐፍ እንደሆነ ይገነዘባል። ለምን እያንዳንዱ ምሳሌ ኦሪትን ሙሴ ጻፈው የሚለው ሙግት ከስር መሰረቱ ይመታባቸዋል። እንዳልጻፈው እያንዳንዱን እያመጣ ያሳያል። ስለዚህ መጽሐፍ ቅዱሳችሁ ከተመታ ኦልሬዲ እምነታችሁ ሙቷል ነው። ለምን መጽሐፍ ቅዱስ ነው። እንዳውም ጴንጤዎች ራሱ ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ ይላሉ። ኦርቶዶክሶችም ደግሞ መጽሐፍ ቅዱስ ያምናሉ፣ በአባቶችም ቢያምኑ ማለት። ስለዚህ መጽሐፍ ቅዱስ መሰረት ከሆነ እሱ ከተመታ ጉዳዩ ያልቃል ነው አንደኛ ፖይንት። ሁለተኛ ፖይንት ደግሞ የአህሩፍ ጉዳይ ነው። የአህሩፍ ጉዳይ ጀማ ቀላል ነገር አይደለም። ማለትም በደንብ ሊወራበት የሚገባ ቶፒክ ነው። በቃል ደረጃ ብዙ ጊዜ ተማምረንበታል፣ አውርተንበታል። ግን በመጽሐፍ ደረጃ እንደዚህ ተሰድሮ የተቀመጠ የመጀመሪያ መጽሐፍ ነው። አህሩፍ ምንድን ነው? ምሳሌ ምዕራፍ 6 ላይ አህሩፍና ቂራት ተቋማቸው አህሩፍ ምንድን ነው? ከዛ በኋላ ቡድን አንድ ትንታኔዎች እስከ ቡድን 5 ድረስ ካስቀመጣቸው በኋላ ቂራት ምንድን ነው? በአህሩፍና በቂራት ያለው ልዩነት ምንድን ነው? ቁርአን ለምን በ7 አህሩፍ ወረደ? ሐፍስ ውሸታም ነው እንዴ? ያ በቃ እያንዳንዱን ፖይንት ቁርአን ላይ የሚያነሱትን ያብራራል። ኦኬ፣ ይሄ ደግሞ ታሪክ ነው። ለምን ካላችሁኝ እኛ እና አላፊዎች ነን። ንግግራችንም አይታወቅም። ቴክኖሎጂ ከጠፋ ጠፊ ነው። መጽሐፍ ግን ብዙ ዘመናት ሊሻገር የሚችል ነገር ነውና አልহামዱሊላህ ወንድማችን አብቂ እንኳን ደስ አለ። አላህ በጻፍኮ የምትጠቀመው እንዲሁም ሰዎች የሚጠቀሙት አንደ አጅር የምታገኝ አድርገላለሁኝ። ያው ይሄ ያጀማ ይሄ ጊዜ የአሁኑ ዘመን ለኛ የወርቃማው ዘመን ነው። የብርሃን ወይም ደግሞ በጣም ወርቅ የሚባል ጊዜ ነው። ለምን ካላችሁኝ ኡስታዙና ኡስታዞች 9 መጽሐፍ፣ ወንድም ሳላህ 1 መጽሐፍ፣ ኡስታዝ አቡኪ 2 መጽሐፍ፣ የተለያዩ ኡስታዞች ኡስታዝ አቡ ያህያ የተለያዩ መጽሐፎችን ያበረክቱበት ጊዜ ነው ከተሳሳኩ እና አልহামዱሊላህ ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ ከዚህ በኋላም ይሄ ስራ በደንብ ይቀጥላል። ያው ከንጽሩ በተጨማሪ መጽሐፍ መኖሩ ቀጣይ ወደ ስለሚያስተምርልን ማለት ነውና ሁላችሁም በኮሜንት በተክቢራ ሙሉት። አላሁ አክበር አላሁ አክበር ለዓለማቱ ጌታ ምስጋና ይገባው። ያው አላስረዝም፣ ሰዓቴም 1 ደቂቃ አለኝ አይደለ? 1 ደቂቃ ካለኝማ በደንብ ላወራ። ሌላ ምን ላወራ ትላለህ ኢብሮ? ሐሳብ ካለ እሺ። ለማንኛውም ጀዛኩሙላህ ደስ የሚል ፕሮግራም። ስለዚህ አጀማ ፕሮግራሙን ደመቅ እያደረግን እንከታተላለን። ጀዛኩሙላህ ወያክ ኡስታዝ ኢምሩ ጀዛከላህ ኸይር። አላህ ይጠብቅህ አንተንም ማሻአላህ በጣም የሚገርም ንግግር ነው ያረክልን። ኢንሻአላህ አሁን ደግሞ ወደ ከኡስታዝ ኢምሩን በጣም ብዙ መጽሐፍቶች እንደምንጠብቅ ከወዲሁ ልነግራችሁ ፈልጋለሁ ኢንሻአላህ። እሺ ማሂር አለ ኡስታዝ ማሂር አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሰማለሁ ግን የሆነ ጫጫታ አለ አካባቢ። እሰማለሁ። አዎ ትሰማለህ። አይ መርሐባ መርሐባ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አጅመዒን። ኡስታዝ አቡበከር እንኳን ደስ አለ። መጀመሪያ እንኳን ደስ አለ። በዚህ ሰዓት እንኳን 2 መጽሐፍ አይደለም ሰዎች 1 መጽሐፍ በማይጽፉበት አይደለም በማያነቡበት ሰዓት ላይ 2 መጽሐፍቶችን ማብቃት ስለቻልክ እንኳን ደስ አለ። አላህ ኸይር ጀዛህን ይክፈልህ። አጅሩን ደግሞ ቀጣይነት ያለው ያድርግልህ። ሰደቃቱል ጃሪ ያድርግልህ። መጽሐፍ 2 መጽሐፍቶችም እንዲሁም ደግሞ ወደፊት ያሉ መጽሐፎችን ሜቢ ኖቲስ ካደረጋችሁ እነዚህ 2 መጽሐፍቶች መግቢያ ናቸው። which means ካሁን በኋላ በጣም ብዙ መጽሐፍት አሉ ማለት ነው በእነዚህ ስር የምናገኛቸውና አላህ Subhanahu Wa Ta'ala እኛም እነዚህን መጽሐፍት አንብበን የምንጠቀም ያድርገን። አንተም ደግሞ እነዚህ መጽሐፍ በመጻፍህ በኢኽላስ አጅሩ የምታገኝበት ያድርግልህ። ሌላው ኖቲስ እንድታደርጉት የምፈልገው ሌላው ነገር በጣም እየተሰራ ያለው የመናበብ ስራ በእኛ መካከል ያለው እየተሰራ ያለው የመናበብ ስራ እንድታዩት ፈልጋለሁ። ኡስታዝ ወሂድ የጻፈው መጽሐፍ ነበረ ስለ ቁርአን። ከዛ ደግሞ ሳላህ ደግሞ በቅርቡ የሰጠን መጽሐፍ አለ ስለ ባይብል። መሀል ላይ ደግሞ አቡኪ ሁለቱንም ያማከለ እንዴት ልበላችሁ እነዛን 2 መጽሐፍቶች አንባችሁ ከመጣችሁ በኋላ እዚህ ጋር ስትመጡ የሆነ የምትጠቀልሉበት እንደ ሰመሪ የሚሆናችሁ አይነት መጽሐፍ ሰጥቶናልና ይህንንም ደግሞ በደንብ የሚበረታታ ነገር ነው። ወደፊት ደግሞ እንቀጥላለን ታያላችሁ። ወደፊት የሚወጡ መጽሐፎች ላይም ደግሞ እንደዚህ አይነት የተናበቡ ስራዎችን እንደምንሰራ ቃል ገባላችኋለሁ። ሌላው ርዕሱ በጣም ወሳኝ ርዕስ ነው። በጣም የወደድኩት ይሄ ርዕስ ለምንድን ነው? እነዚህ መጽሐፍት ማንኛውም ሙስሊም ወይም ማንኛውም ክርስቲያን ምንም አይነት እምነት የያዘ ክርስቲያን መሰረቱ መጽሐፍ ቅዱስ ላይ ነው።
እንዲሁም ሙስሊሙ ምንም አይነት አመለካከት ይኖረው መሰረቱ ቁርአን ላይ ነውና እነዚህ ሁለት መሰረታዊ ነገራቶች ተስተካከሉ ማለት በቃ እንዴት ነው ከመሰረቱ ከተስተካከለ በኋላ ከላይ ያለው ነገር ቀስ እያለ ይመጣ ነው። መሰረቱ ከተናደ ደግሞ ይሄ ባይብል የሚሰኘው ወይም ደግሞ እነሱ መጽሐፍ ቅዱስ ብለው የሚጠሩት መጽሐፍ ቅዱስ መጽሐፍ አለመሆኑ ከመሰረቱ ከተረዱ ከላይ ያለው ነገር እዛ መጽሐፍ ላይ ተመስርተው የሚመሰርቱት ማንኛውም ነገር ዋጋ አይኖረውም። ስለዚህ ይሄ መጽሐፍ መሰረቶቹን በደንብ አድርጎ የቁርአንን የሚያጠናክር እንዲሁም ደግሞ ባይብል ምን ያክል መሰረተ ቢስ የሆነ መጽሐፍ ወይም ደግሞ መሰረቱ የተንሸዋረረ የሆነ መጽሐፍ መሆኑን በደንብ የሚገልጽ ነውና በጣም ወሳኝ ርዕስ ነው። ማንኛውም ሰው ደግሞ ጥያቄ አለኝ ብሎ ቢመጣ ማለትም ይሄ መጽሐፍ ሲያነበው ኦኬ ስለ ቁርአን ይሄን ማወቅ እፈልጋለሁ ብሎ የተማረውም ያልተማረውም በጣም የምትሉት ትንሽ ዕውቀት ያለውም ሰውዬ ቀላል ጥያቄ ቢያነሳ ወይም ደግሞ ትንሽ የተሻለ ዕውቀት ያለው ሰውዬ ጥያቄ ቢያነሳ ሁሉንም ጥያቄዎች የሚያስተናግድ መጽሐፍ ነው። ሌላ ቃል ምገባላችሁ ይላልኝ ይሄ ነው። በቃ ማንኛውም ሰው ይሄ መጽሐፍ ገዝቶ ጥያቄ አለኝ ብሎ ውስጡን ከፍቶ ሙሉን ካነበበው የማይመለስለት ጥያቄ የለም። እያንዳንዱ ጥያቄዎቹ እዚህ መጽሐፍ ላይ ይመለሳሉ። ምን ሆኖ መጽሐፉ መግቢያው ነው። መግቢያው ሆኖ ርዕሶቹ እንደዚህ በሰፊ ከዳሰሰ ደግሞ ወደፊት አላህ እድሜ ከሰጠን የሚወጡት መጽሐፍት ላይ ደግሞ በጣም ዲቴይል የገቡ ነገራቶች በጣም የጠለቁ ነገራቶችን እንመለከታለንና ከመጽሐፉ ሌላ የወደድኩት ነገር ይሄ ነው። ሌላ ቋንቋ አጠቃቀሙም ያው የአቡበከርን የኡስታዝ አቡበከርን የቋንቋ አጠቃቀም ታውቁታላችሁ። እንዳይሰለች አድርጎ ነው የሚጽፍልን። ይሄ ደግሞ ማንኛውም ሰው ተነስቶ መጽሐፉን ጠዋት ጀምሮ ማታ ላይ እንዲጨርሰው የሚያስችለው ነገር ነው። ምንም ቋንቋ አይሰለቸንም። ግልጽ የሆነ ቋንቋ አጠቃቀም ያለው መጽሐፍ ስለሆነ ኢንሻአላህ ሁላችንም ገዝተን አንብበን ከሚጠቀሙት ያድርገን። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ኡስታዝ ማሂር ጀዛከላ ኸይር። ኡስታዝ ማሂርን የማታውቁ ሰዎች ካላችሁ በጣም የሚገርም ሳይለንት ኪለር የሆነ ሰው ነው። ከሱም በጣም ብዙ ነገር እንጠብቃለን። በጣም የሚገርም ተሟጋጅና በጣም የሚገርም ውይይት ላይ ብዙዎቻችሁ ላታውቁት ትችላላችሁ፣ ግን በጣም ጎበዝ ልጅ ነው። ፎሎ አድርጓቸው። እዚህ ላይ ያሉ ሰዎችን ሁሉ በአጠቃላይ ፎሎ ማድረግ እንደሚጠበቅባችሁ ነው የነገርኳችሁ ያለሁት። እሺ ስሚዝ አለ ኡስታዝ ስሚዝ መቀጠል ትችላለህ ሀቢብ። ሰላም አለይኩም እሰማለሁ ይብሮ። አለይኩም ሰላም ወራህመቱላሂ ወበረካቱ። ትሰማለህ? መርሃባ ጀዛከላ። የኡስታዝ አቡኪ እንግዲህ ሁላችሁም ኮንግራ ብላችሁታል። እኔም ያው ኮንግራ ልበለውና ሁለተኛ ልጁን ማሻአላህ ቆንጆ መጽሐፉን አሳይቶናል። ብዙ ስለ መጽሐፉ ስለተባለ እኔ ማለት የምፈልገው ደግሞ ገልብጬ ከኛ ምን ይጠበቃል የሚለውን ማውራት ነው የምፈልገው። ለምን ብዙዎቹ ስለ መጽሐፉ ላይ ኮንሰንትሬት አድርገው ስላወሩ ማለት ነው። ለምንድን ነው ይሄንን ያልኩት? ኡስታዝ አቡኪ ከመጀመሪያው መጽሐፍ አንስቶ ይሄ ሁለተኛውንም መጽሐፍ ሲያስመርቅልን አድሬስ እያደረገ ያለው በጣም ኮር ፖይንቶችን ነው። በጣም ኮር ፖይንቶች ዋና የሚመለከቱትን ነገር ነው እያነሳልን ያለ ነውና ከኛ ምን ይጠበቃል? ለምሳሌ አንድ ጥያቄ ልጠይቃችሁ እዚህ ላይ ያላችሁ በአጠቃላይ ማለት ነው። የመጀመሪያውን የኡስታዝ አቡበኪ ድብቅ በሽታዎች የሚለውን መጽሐፍ ስንቶቻችን አለን? ስንቶቻችን አንብበነዋል? ስንቶቻችን ለወዳጅ ዘመዶቻችን ሰጥተናል? ኦኬ ምን ያህል ተዳርሷል? እኔ በቂ አይመስለኝም። አይደለም ሁለተኛ የመጀመሪያው ራሱ በቂ አይመስለኝም። ገና አልተዳረሰም፣ ገና አልተነበበም። በጣም ብዙ ስራ ነው የሚጠብቀን። ለምን ሰው ያለው እንደምታስቡት አይደለም። ሰው ሌላ ቦታ ነው ያለው። ለምሳሌ ኡስታዝ ኢብራሂም ኡስታዝ አቡበኪ ቪዲዮ ሲሰሩ ስንት ላይክ ነው የሚያገኙት? ሌሎች ዝም ብሎ ዛዛታና ጨዋታ የሆኑ ቪዲዮዎች ላይ ደግሞ ስንት ላይክ እንዳለ ራሳችሁ ታውቁታላችሁ መቼስ። ስለዚህ ኢንሻአላህ ከኛ የሚጠበቀው ነገር በጣም ብዙ ስራ ነው የሚጠበቅብን። በጣም ኃላፊነት ነው በነገራችን ላይ ይሄ በቃ ኡስታዝ አቡበኪ ለምሳሌ እንደዚህ ለፍቶ ወላሂ እኔ ይገርመኛል። በቃ የራሴን ስንፍነት ነው ማየው በእነሱ ምን ያህል ዲዲኬት ሆነው እንደሚሰሩ ማለት ነው። በቃ እኔ የት ነው ያለሁት እስከምትል ድረስ ነው። አንድ መጽሐፍ ጨርሰ ማንበብ በማይሞላ ጊዜ ሌላ መጽሐፍ ተጽፏል ስትባል ያለው ኢምፓክት ወላሂ በጣም ትልቅ ነውና በጣም አድሬስ እየተደረገ ያለው ነጥብ በጣም ኮር ስለሆነ በጣም አስፈላጊ ስለሆነ ከኛ ወላሂ በጣም ብዙ ይጠበቃል። በጣም ብዙ ይጠበቃል። ለምሳሌ ራሳችሁን ጠይቁ። ለምሳሌ እኛው ራሳችን አሁን ህንድ ሀገር ብንሆን ምናልባት ኡስታዝ አቡበኪ የሚጽፈው ስለ ቁርአንና ስለ ሂንዱ መጽሐፍ ነበር የሚጽፈው፣ ስለ ባይብል አይጽፍም። የሚመለከተው አድሬስ የሚያደርገው እንዴት ኮር ፖይንት መሆኑን በዚሁ ትመለከታላችሁ።
በቃ ህንድ ሀገር ብንሆን ለምሳሌ ክርስቲያኑ ያለው ከ1 ነጥብ ምናምን ቢሊየን ህዝቦች ውስጥ ክርስቲያኒቱ ኢሚንት ነው ወይ 3% ምናምን ነው። ስለዚህ አድሬስ የሚያደርገው የሂንዱን መጽሐፍ ይሆን ነበር ማለት ነው። ኦኬ ስለዚህ አሁንም አድሬስ እየተደረገ ያለው በጣም ኮር ለብዙ ሰው መድረስ ያለበት ብዙ ሰው ጋር መገኘት ያለበት በየዩኒቨርሲቲዎች በየክፍለ ሀገሮች ወደ ደቡብ የትኛውን ቦታ ብትሄዱ ማለት ነው ለሁሉም ሰው የሚስማማና ቀላል በሆነ አማርኛ ከመሰረት ጀምሮ የመግቢያ ጥናት ይላል ከርሱ ጀምሮ ማለት ነው። ስለዚህ በጣም ብዙ መድረስ ያለበት ቦታ ነውና ይሄንን ኃላፊነት እንዴት እንደምንሸከመው እንግዲህ ኢብሮ የሆነ መፍትሄ አለው ብዬ እገምታለሁ። በቃ ይሄን ኃላፊነት እንዴት ነው የሚዳረሰው? እንዴት ነው የምናዳርሰው? እስቲ አሁን ይሄ ሁሉ ሐሳብ ከሰጠን በኋላ ምን ያህል ይዳረሳል የሚለውን እስቲ ህዝቡ ያሳየናል ማለት ነው። ወላሂ በጣም ትልቅ ኃላፊነት ስለሆነ ማለት ነው። ለምን እዚህ ላይ አሁን እንኳን 1000 ምናምን ሰው 1900 ምናምን ሰው ወላሂ በቂ አይደለም። በጣም ብዙ ሰው መገኘት አለበት። በጣም ይሄ ሀቅ ለብዙ ሰው መድረስ አለበት። ብዙ ሰው ጋር መድረስ አለበት። 1900 ሰው ግን ኃላፊነት ወስዶ አሁን ችግሩ ምንድነው? ኃላፊነት አለመሸከም። እኔ ምን አገባኝ የሆነ ለመታደም ጊዜ ለማሳለፍ እንዳይሆን 1900 ሰው ኃላፊነት ወስዶ ለምሳሌ የየራሱን እኔ ለገሌ ብሎ ያስብ ለራሱ አንድ ከገዛ በኋላ ለገሌ ብሎ ደግሞ ለሌላ ሰው ማሰብ። ኦኬ ለሌላ ሰው ለማን ልስጥ? እያንዳንዱ ሰው ለማን ነው ይሄንን ነገር መስጠት ያለብኝ? ለማን ነው ማካፈል ያለብኝ ብሎ እያንዳንዱ ሰው ካሰበ ኢንሻአላህ አላህ Subhanahu Wa Ta'ala ማለት ነው ያደርስልናል። ለምን ጥሩ ኤግዛምፕል የሚሆኑት ነብዩላህ ኢብራሂም ናቸው አይደል? ካዕባውን ከሰሩ በኋላ ተጣራ አላቸው እኮ አላህ Subhanahu Wa Ta'ala ተጣራ አላቸው። ምን ይደርሳል አሉ። እሳቸው ራሱ ተገረሙ። ምን ብጣራ ምን ይደርሳል አሉ። እሳቸው ተጣራ አድራሹ ግን ማን ነው አለ? እኛ ነን የምናደርሰው አላህ ነው። ይሄው እስካሁን ድረስ ማለት ነው በአለም ዙሪያ ማለት ነው አላህ Subhanahu Wa Ta'ala አደረሰላቸው። ስለዚህ መጀመሪያ ግን ምን ያስፈልጋል? ኢብራሂም አለይሂ ሰላም መጣራት ነበረባቸው። ኃላፊነታቸውን መወጣት ነበረባቸው ማለት ነው። የኛም ኃላፊነት አሁን መወጣት አለብን። ኢንሻአላህ ሰዓቴም አልቋል። በአግባቡ ተጠቅሜዋለሁ ኢንሻአላህ። ጀዛከላህ ኢብሮ። እሺ ጀዛከላህ ኸይር ሐቢቢ። በጣም የሚገርም ንግግር ነው ያደረክልን። የማንቂያ ደውል ነው። ይሄ ማንቂያ ደውል ሰምታችሁ ብዙዎቻችሁ እንደምትጠቀሙበትና እንደምትጠቀሙ ተስፋ እናደርጋለን። አሁን አንተ ነህ ተረኛ ፋይናላይዝ አድርግልንና እንዴት እንደምታደርገው አንተ ታውቃለህ። ምክንያት ፋይናል ያደረኩበት ምክንያት እንዴት እንደምታደርገው አንተ ስለምታውቅ ነውና ይሄን ነገር እስቲ ምን ትላለህ? እስቲ ብዙ ነገሮች ትነግረናለህ ብዬ ተስፋ አደርጋለሁ። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ። በያላችሁበት የአላህ እዝነትና የአላህ በረከት ከእናንተ ጋር ከኛ ጋር ይሁን። አቡኪ ኮንግራ ብያለሁ። እንኳን ደስ አለህ። እንግዲህ በመጽሐፍ ብዙ ሰዎች የሚጠቀሙበት ያርግልክ። ምንድነው ለመናገር የፈለኩት ነገር አጭር ነገር ነው፣ ግን ያው አጠቃላይ የሆነ ሐሳብ ነው። ምክንያቱም አብዛኞቹ ስለተነገሩና በዘመናት ውስጥ አምላካችን አላህ እሱ እኛን ለምን እንደፈጠረን የተፈጠርንበት ዓላማና እኛ ከሱ ምን እንደምንፈልግ እሱም ደግሞ ከኛ ምን እንደሚፈልግ በነቢያቶች በሰዎች በብዙ አይነት መንገድ ለሰው ልጆች እንግዲህ ሲገለጽ ተኖሯል። ያው በዚህ ሂደት ውስጥ ደግሞ በጣም ብዙ ዋጋ ተከፍሏል። በጣም መውጣት፣ መውረድ፣ መገደል፣ መሰቃየት፣ በጣም ብዙ ነገር ማልቀስ፣ ብቻ ብዙ ዋጋ ተከፍሏል። እና ይሄ ሁሉ ዋጋ የተከፈለው ምንድነው? የሰው ልጅ የተፈጠረበት ዓላማ ምንድነው? አምላኩ ለምንድነው? አላህ ለምንድነው የሰው ልጆችን የፈጠረ? ይህንን ነገር ተረድተውስ በትክክለኛው መንገድ እንዴት መሄድ አለባቸው፣ ኖሮስ ማለፍ አለባቸው የሚለውን ነገር ለማሳየት እንግዲህ ያንን ነገር ለማብራራት ብዙ ዋጋ ተከፍሏል። እና ምንድነው ለእኔ እስካለሁበት ድረስ ለዚህ ነገር እንቅፋት የሆነው ምንድነው? አንደኛ ነገር የሰው ልጆች ጠቅላላ እስልምናን በተንሸዋረረ መንገድ መረዳታቸው ነው። በተንሸዋረረ በተጣመመና በተሳሳተ መንገድ የሰው ልጆች ስለ እስልምና ያላቸው ነገር የሰው ልጆች ወደዚህ መንገድ እንዳይመጡ ወይም ደግሞ ወደዚህ መንገድ ለመምጣት በጣም እንደተቸገሩ አይተናል። ሌላኛውና ደግሞ ሁለተኛው ነገር ምንድነው? የሰው ልጆች ስለ ክርስትና በትክክለኛ መንገድ አለማወቃቸው ነው። ወይ ስለ ክርስትና አያውቁም ወይ ደግሞ ስለ ክርስትና በትክክለኛው መንገድ አላወቁም ማለት ነው። ይሄ ነገር ደግሞ እንዴት ይታያል ስንል አንድ ሰው ጭምብል አርጎ ትክክለኛ ማንነቱን ሳይሰጣችሁ ይቀርባችኋል። ስለዛ ሰው እንትን ብቻ ነው ያላችሁ፣ የሆነ እምነት ብቻ ነው፣ ግን እውነታው አይኖርም።
አንዳንድ ሰው ደግሞ የምር ከልቡ እውነተኛ ማንነቱን እየሰጣችሁ ታቁታላችሁ፣ ያንን ነገር በደንብ ትረዱታላችሁና እንደዚህ አይነት ነገር ውስጥ ነው ያለነውና እስልምና ሃይማኖትን በስነ ስርዓት የሰው ልጆች እንዲረዱትና ፍረዱ ነው። በቃ ክርስትናንም በስነ ስርዓት ይዩና ፍረዱ ነው እና ይሄ ነውና በጣም ጥሩ ነገሩ ምንድነው? የሰው ልጅ እስልምናን የበለጠ በተረዳ ቁጥር ኮንፈርት እያገኘ ነው የሚሄደው። የበለጠ ከእስልምና ሃይማኖት ጋር እየተዋሃደና ምቾት እየሰጠው ነው የሚሄደው። ወደ ክርስትና ስንሄድ ደግሞ ያ ሆኖ አላገኘነውም። የሰው ልጆች በጣም ወደ ክርስትና ጠልቀው በገቡና ክርስትናን በተዋወቁት ቁጥር እየተቸገሩ ነው ያየነው። ኮንፈርት እያጡ ነው ያየነው። ስለዚህ እኛ አንድ ነገር ነው የምናረገው ማለት ነው። አላህም እንደነገረን ዳዕዋውን ማድረስ ብቻ ነው። ሂዳውን ደግሞ በቃ አላህ ነው የሚጨርሰው። እነሱ ከአላህ ጋር የሚጨርሱት። እኛ እስልምና ይሄ ነው፣ ስለ ክርስትና የምናውቀውን የተረዳውን ነገር ይሄ ነው ብለን ያለውን ነገር እናደርሳለን። ሌላውን በቃ ካሳወቅን ይህንን ነገር ካደረስን ከአላህ ጋር ነው የሚጨርሱት ማለት ነው። ስለዚህ ምንድነው የሰው ልጆች ስለ እስልምናም ስለ ክርስትናም በትክክለኛ መንገድ በመረጃ ሀሳብ አይደለም ያለ ሪያሊቲ ነው፣ መረጃዎች አሉ። በዛ መሰረት የሰው ልጆች እውነትን በትክክለኛው መንገድ እስልምናንም እንዲተዋወቁት ክርስትናንም እንዲተዋወቁ በሚደረግ እንቅስቃሴ ውስጥ እንግዲህ ይህ መጽሐፍ አንዱ ግብዓት ነው ማለት ነው። ስለዚህ በቻልነው መጠን እኔ እስልምና ሃይማኖት የሆኑ ሰዎች በተጣመመ መንገድ ተረድቶት እስልምናን ሲሳደቡ ስለ እስልምና ሮንግ የሆነ ነገር ሲያወሩ ይሄ ያማል በጣም። ክርስትናንም ባልሆነ መንገድ ተረድተው እዛ ሲጠፉ ሳይሆን ይሄ አንደኛው ሌላ ህመም ነው። ስለዚህ እኔ ስለ ዳንኩ ብቻ ሳይሆን ያው ሌሎች ሰዎች ጋርም እኔ በተረዳሁት መንገድ እኛ ያገኘነው እውነት የማያገኙ ከሆነ ይሄ ህመም ስለሆነ ይሄ የሁላችንም ኃላፊነት ነው የሚሆነው ማለት ነው። ስለዚህ በዛሬው ፕሮግራም የኛ ኃላፊነት ምንድነው ሲባል አንደኛ ነገር መጽሐፉን ማንበብ ነው። መጽሐፉን አንብበን መጽሐፉን መረዳት ነው። ሁለተኛ ነገር ደግሞ እኛ መጽሐፉን አንብበን እንደተጠቀምነው ሁላ ያው መጽሐፉን በተለያየ ሁኔታ ላያገኙትና ለማንበብ እድል ላያገኙ የሚችሉ ሰዎች ስላሉ ይህንን መጽሐፍ እንግዲህ እኛ ለሰዎች በመጋበዝ እንግዲህ በመነየት በተለያየ መንገድ እኛ ልናይ የምንፈልገው ነገር ላይ በጥሩ ሁኔታ መዋጣት እንችላለን ብዬ አስባለሁ። መጽሐፉ ይገዛ። በደንብ መጋበዝ የምንፈልጋቸው ሰዎች ካሉ እንጋብዛቸው። ምናልባት አንድ ሰው ይህንን መጽሐፍ አግኝቶት በትክክለኛ መንገድ ስለ እስልምናም ስለ ክርስትናም ሲያወራ ብናየው እኛ ደስ ልንሰኝበት እንችላለን። ለእኛም ደግሞ ሀጅር አለውና ግን ደግሞ አንዳንድ ሰዎች ደግሞ ስለ እስልምና ራሱ በተሳሳተ መንገድ ሲያወሩ ስናይ ያናድደናል፣ ያበስጨናልና ይህንን ነገር በዚህ መልኩ ማስታገስና ማስታመም እንችላለን። አንዱ እርምጃ ነው። ይህም ደግሞ ምንድነው መጽሐፉን መጋበዝ ለምንፈልገው ሰው እየጋበዝን እንግዲህ መዋጣት ነው እንግዲህ መንገዱ ላይ። ስለዚህ በመጨረሻም አላህ ከዚህ መጽሐፍ ሁላችንንም ተጠቃሚ ያድርገን። ሰዎች ኢማናቸውን የሚጨምሩበት ሰዎች ከስህተት ውስጥ ያሉ ሰዎች እንግዲህ ከስህተታቸው ታርመው ወደ እውነተኛው መንገድ የሚመጡበት አላህ ያድርግልን። አይ ቲንክ የሚበቃ ይመስለኛል። ኢብራሂም አይሽ ጀዛከላ ኸይር ልጃችን አላህ ይጠብቀ ኢንሻአላህ። እንግዲህ አሁን ኦፊሻሊ ወደ ፕሮግራማችን የምንገባ ይሆናል። እዚህ ጋር ያላችሁ ኡስታዞቻችን በጣም አላህ Subhanahu Wa Ta'ala ጥሪያችንን አክብራችሁ እዚህ ለተገኛችሁ ታዳሚያን በአጠቃላይ በተለይ ደግሞ እዚህ ጋር ላላችሁ ኡስታዞች እንዲሁም ደግሞ በተለይ ደግሞ ሌሎቻችሁ ቀደም እንደተባለው በተለይ ሳይመቻችሁ ጊዜያችሁን አጣባችሁ እመጣለሁ ብላችሁ ቃላችን አክብራችሁ ለመጣችሁ አላህ ኸይር ጀዛችሁን በጀነት ይክፈልልን እያልን ወደ ማለቂያው ሳይሆን ወደ መጀመሪያው ነው ፕሮግራም እንገባው። አላህ ይጠብቃችሁ ኢንሻአላህ። ያው ለፕሮግራሙ እንትን ሲባል አንዳንድ ነገሮችን እነግራችኋለሁ። የመጽሐፉን ዋጋ አሁን እንናገራለን። አቡኪ ከመናገሩ በፊት ግን እኔ አንድ 30 ሰከንድ ብቻ ነው 30 ሰከንዱ ምንድነው ያ ጀማ አቡኪ ኡስታዝ አቡኪ እንኳን ደስ አለህ። አላህ Subhanahu Wa Ta'ala በዚህ በጻፍከው መጽሐፍ በፊደሎቹ ቁጥር ሳይሆን በፊደሎቹ ብዜት በአሸዋ መልክ አድርጎ አላህ ኸይር ጀዛህን በጀነት ይክፈልህ። ወላሂ በጣም በቃ ትልቅ ስራ ነው የሰራው። አላህ ይጠብቅህ። አላህ ከእዩልኝ ከስሙልኝ ጠብቆ አላህ ስራህን በኢኽላስ ይቀበልህ። በቃ ይሄን ነው ልል የምፈልገው እና ለዚህ ፈርቀዳጅ ለሆኑ ኡስታዞቻችን ለና ኡስታዝ ወሂድ ለና ኡስታዝ አቡ ሃይደር አላህ Subhanahu Wa Ta'ala ትልቅ ምንዳቸውን አላህ ይክፈላቸው። ገና ብዙ እንጠብቃለን ኢንሻአላህ። እኔም የዛሬ ዓመት አንድ ትልቅ መጽሐፍ ከኔ እንደምጠብቁ ከወዲሁ ቃል ገባላችኋለሁ ኢንሻአላህ። በጣም አሪፍ መጽሐፍ ነው። በተለይ በክርስቶስ ዙሪያ ነው ኢንሻአላህ።
ሌሎች ወንድሞችም እንደዚሁ ብዙ መጽሐፍቶችን እንደምናይ ተስፋ ባለሙሉ ተስፋ ነኝ። ኢንሻአላህ በጣም ትልቅ ነገር ነው እዚያ አፖሎጀቲክስ ላይ እያየን ያለ ነው። የኡስታዝ ቃላሚን ቴክስቹዋል ክሪቲሲዝም ጉዳይን አስመልክቶ እሱም በጣም የሚገርም መጽሐፍ ሊያሳየን ከዳር ደርሷል። እንዲሁም ደግሞ ያው ስማቸው አይናገርም በጣም በባይብል ማን ነው በነብያችን ሰለላሁ ዐለይሂ ወሰለም ትንቢት ዙሪያም እዚሁ ጋር ሶስተኛ መጽሐፍ እንደሚደገም ተነግሮናል። በጣም ደስ ይላል። ብቻ ወደ ፕሮግራም ይልቀጥልና አሁን ፕሮግራማችን ምንድነው? እሺ አቡኪ ኡስታዝ አቡኪ ቀጥልና ኢንሻአላህ ዋጋውን ምናምን ነገራን ከዛ በፊት አንድ ነገር ማሳየት ስለመፈልግ ነው። እዚህ ጋር ያላችሁ ታዳሚያን አንድ ነገር ማየት ስላለባችሁ አንድ ነገር ብቻ ላሳየና ከዛ ወደ እንትን ይመጣሉ። ባይዘው ሙስሊሞች ኡስታዝ ወሂድ ዑመር ቅድም ተናግሯል። በጣም የመጽሐፍ ችግር አለብን፣ የማንበብም ችግር አለብን ሐቂቃ ማለት ነው። ግን በተወሰነ መልኩ እየተቀረፈ ነው። አሁን ይሄ ማለት ነው በተወሰነ መልኩ እየተቀረፈ ይገኛል። አሁን ተመልክታችሁ ሆነ ፊት ለፊቴ መጽሐፍቶች አሉ። ይሄ ኢስላሚክ ቡኮች ናቸው እነዚህ የምትመለከቷቸው ማለት ነው። ይሄ አለ የዶክተር ሞሪስ ትርጉም ነው፣ ያው ጽሁፍ አይደለም። ይሄ አለ ሼክ ኢልያስ አላህ ይጠብቀው። ከዛ የኡስታዝ ወሂድ መጽሐፍቶች አሉ። እንደ አጠቃላይ የምትመለከቷቸው የኡስታዝ ወሂድ መጽሐፍቶች አሉ። ማዳን እነሱም አሉ እዚህ ያሉ አሳያቸዋለሁ። እነዚህ መጽሐፍቶች በሙሉ አላህ ካለ መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው። ባይዘው ይሄንን የኔን ንግግር ያዙ። መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው ለእያንዳንዱ ሰው ማለት ነው። እያንዳንዱ ሰው ጋር መድረስ ያለበት ነው። ይሄ ሁሉ መጽሐፍ ለድህነት በጣም ወሳኝ የሆኑ መጽሐፍቶች ናቸው። ስለዚህ ያንን አድርጉ ኢንሻአላህ። ይሄን መጽሐፍ አስመልክቶ ምንድነው ያደረግነው? ይበው ዋጋውን ፊክስድ ነው ያደረግነው። ፊክስድ ነው ያደረግነው። ለምንድነው ፊክስድ ያደረግኩበት ምክንያት ምንድነው? የመጽሐፍቶች በደንብ መዳረስ አለባቸው እና እየተዳረሱ አይደለም ሐቂቃውን ማለት ነው። ስለዚህ ከዛ አንፃር ፊክስድ አድርገነዋል ኢንሻአላህ። እስካሁን የምትመለከቷቸው የኡስታዝ ወሂድ መጽሐፍቶችን ተመልክታችሁ ከሆነ በጣም ርካሾች ናቸው መጽሐፍቶቹ። ግን ገበያ ላይ አንዳንድ ሰዎች እንትን ይላሉ፣ መቆጣጠር ደግሞ አይቻልም። ሊትራሊ በጣም ርካሾች ናቸው እያንዳንዱ መጽሐፍቶች። ገበያ ላይ ግን ልትቆጣጠሩ አትችልም አንዴ ከወጣ። ስለዚህ ምንድነው ያደረግነው? ወንድም ጃዕፈር የጃዕፈር መጽሐፍ መደብር ዋና እንትን ባስቀመጠው መሰረት ዋጋውን ጽፈን ነው እንትን ያለው። በቃ ዋጋ መጻፍ አለበት የሚል ፖይንት አነሳ። ዋጋውን ጽፈነዋል ሊትራሊ ማለት ነው። የኢትዮጵያ ብር 450 ብር ነው ይሄ መጽሐፍ የሚሸጠው። ኢትዮጵያ ሀገር አዲስ አበባ ላለ ለምንሰጠው ሰው 450 ነው የምንሸጠው። ሌላ ሀገር ደግሞ የሚላክ ከሆነ ምን መሰላችሁ? ሌላ ሀገር የሚላክ ከሆነ መላኪያው ምናምን ሁሉ ነገሩ ስለሚጨመር ዱባይ፣ ሳውዲ ምናምን ላላችሁት ሊትራሊ ምንድነው የምታደርጉት? 10 ዶላር በራሳችሁ ከረንሲ ትቀይሩታላችሁ። ወደ 37 38 አካባቢ ይመስለኛል በሁለቱም የሚመጣው ኢንሻአላህ። ከዛ በላይ አይሸጥም ይሄ መጽሐፍ። ፊክስድም ያደረግነው ለዛ ነው። ውጭም ያላችሁ በተመሳሳይ ኢትዮጵያም ያላችሁ በተመሳሳይ ውጭ ያላችሁ መላኪያው ምናምኑ ተደምሮ ማለት ነው። ስለዚህ እንደዛ ነው ዋጋው። አሁን ለሌሎች ሰዎች ማስነየት ላይ የግል ግዢ ስላልሆነ የሌሎች ሰዎች ማስነየት ላይ በ450 እንትን ይባላል ማለት ነው። ግን እንዳልኳችሁ እነዚህ መጽሐፍቶችም ሁሉ እንዲያጣሩ ስለምፈልግ ነው። ኢብሮ አንዴሽ በጣም ተጋፋው ሳትን። እነዚህ መጽሐፍቶች ሁሉ ዋጋቸው በጣም ርካሽ ነው። ገበያ ላይ ከወጡ በኋላ ግን ሰው ያነረዋል ወደ ላይ። ስለዚህ ከዛ አንፃር ነው ኢንሻአላህ። አፍወንሽ አው እንትን ነው ሰዓቱ ትንሽ አስቸጋሪ ሰዓት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም አስቸጋሪ ሰዓት ስለሆነ አሁን ቀጥታ ወደ ፕሮግራሙ ነው የምንገባው። ፕሮግራሙን የጀመርኩት እኔው ራሴ ስለሆንኩኝ እኔው ራሴ ያው እንደ አቅም ነውና እኔ ለመጀመሪያ እንደ ጅማሬ ነው። እሺ እንደ ጅማሬ 10 መጽሐፍ እኔ ጀምሬያለሁ። አልহামዱሊላህ እኔ 10 መጽሐፍ ጀምሬያለሁ። 10 መጽሐፍ ለተማሪዎች አሉኝ። ለተማሪዎቼ ኢንሻአላህ 10 መጽሐፍ አሁን እንቀጥላለን ማለት ነው። ንያ ማድረግ የምትፈልጉ ያው በተለይ ደግሞ በብዛት የምታረጉ ሰዎች ካላችሁ ስፔሻሊ ለእናንተ ቅድሚያ እንሰጣለን። ኢንሻአላህ መግባት ትችላላችሁ። ሞዴሬተሮች ሰው አስገቡ። ለንያ ብቻ ነው። እሺ ቀጥታ ቶሎ በሉ። አሁን አክሴፕት እያደረግን እንቀጥላለን። አያ ቢስሚላህ። እሺ ሀያት አለሽ? ሀያት የገባችሁ ሰዎች ወአለይኩም ሰላም
ወራህመቱላህ ወጣ። እሺ ኦኬ፣ የገባችሁ ሰዎች ዝም አትበሉ። ከገባችሁ በኋላ ፕሮግራሙ ስለተጀመረ ንያችሁ እንትን ማለት ትችላላችሁ ያ ጀማዓ። እሺ ሞዴሬተሮች እያስገባችሁ ሰው አስገቡ። ሸጀማል ሌሎቻችሁም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ አቡኪ እንኳን ደስ አለህ። እኔም 10 መጽሐፍ አላሁ አክበር ማሻአላህ። እሺ አቡኪ አንድ ነገር ከይቅርታ ጋር አካውንቱን በውስጥ ላክልኝ፣ የሚገባበትን አካውንት አሁኑኑ ማስገባት የምትችሉ ሰዎች አሁን ማስገኔ ያው ዱቤ ስለማልፈልግ እኔ አሁኑኑ ነው ማስገባው ኢንሻአላህ። አካውንቱን አሁኑኑ ትልክልኛለህ ማለት ነው። እሺ አስቀጥ ሰው ግቡ። እሺ ጀዛከላህ እስሚዞ አላህ ይጠብቅህ። 450 ብር የአንዱ መጽሐፍ ዋጋ 450 ብር ነው። አቡኪ እየጠበቅኩ ነው ኢንሻአላህ። እሺ የገባ ሰው አብደላህ ወይ ደግሞ ኤንዞ ነው የሚለው አብደላህ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከአብደላህ ኢብኑ መክቱም የቁርአን ማህበር ነው። ኢብሮዬ እንዴት ናችሁ ሁላችሁም? ሰላም ነኝ አልহামዱሊላህ። እሺ አለን አልহামዱሊላህ። እኔም ሙክታር ነኝ በነገራችን ላይ ኢብሮም አለ እኔ ጋር የአብደላህ ኢብኑ መክቱም የትምህርት ቤቱ ርዕሰ መምህር። ሁለታችንም ያው እኛ በብሬል ነው የምንጠቀመው መጽሐፉን። ስለዚህ ኡስታዝ አቡኪ ፍቃደኛ ከሆነ በአብደላህ ኢብኑ መክቱም የብሬል ማሽኖች ሶፍት ኮፒውን እሱ ራሱ ባለበት ለአይነ ስውራን እኛ በነፃ እያተመን እንሰጣለን ኢንሻአላህ። ሌላው ግን የቀለሙን ግን 5 መጽሐፍ አሁን እንገዛዋለን ኢንሻአላህ ኡስታዝ አቡኪ። ከዛ በኋላ ለሌሎች ሰዎች እንሸልማለን ኢንሻአላህ እኛ። እሺ ጀዛኩሙላሁ ኸይራን አላህ ይጠብቃችሁ። እሺ በጣም ትልቅ ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢንሻአላህ ይሄ በጣም ትልቅ ነገር ነው። በብሬል እናደርገዋለን ያሉት ነገር የሚገርም ነው። ኢንሻአላህ በውስጥ በኩል እናወራለን ሀቢቢ ጀዛከላህ ኢንሻአላህ። እሺ ማሂር ልክ ይላል። በውስጥ ቼክ አድርገው አስተካክለ ላክልኝ። እሺ የፈጠረኝ ቶሎ በይ ፈጠን በይ የፈጠረኝ እሺ ሌላ ሰው ጋር እንቀጥላለን። ሰኪና አለሽ? ማሂር ልክ ይላል። ሰኪና አረ ሰኪና እሺ ኸውለት ምንድነው የምትገቡት? ቆይ ጋይስ የምታወሩት ነገር ከሌለ እንዴት ነው እሺ አሁን የምንችለው? ኸውለት አለሽ? እሺ ሌላ ንያ ያላቸውን ሰዎች እያወረዳችሁ ቀጥታ ታስገቡልናላችሁ ኢንሻአላህ። ጃፈርን አታውርዱት፣ ጃፈርን አስገቡት። እሺ ሰርቲፋይድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸጋ ወንድምቶቼ እንዴት ናችሁ? ማሻአላህ አላህ ይቀበላችሁ። እሱ $10 ነው ያልከው ለአንዱ መጽሐፍ? ያ እንደዛ ነው መሰለኝ ኤክስቼንጅ ሲደረግ አይደል? አቡኪ መልስላት ፈጠን ያለ አቡኪ። እሱ የግል ሽያጭ ነው። ለፐርሰን ሲሸጥ እዛ ሀገር ሲሸጥ እዚህ 450 ነው የሚሸጠው። አሁን 450 ኦልራይት 5 መጽሐፍ ኢንሻአላህ አልፍ ጀዛ ወኸይረል ጀዛ። ሸጋ ወንድምቶቻችን አላህ ይጨምርላችሁ። ቴንክ ዩ። 5 መጽሐፍ $50 ኦኬ። እና እዚህ ዜል ይደረጋል። እኔ ያለሁት አሜሪካ ስለሆነ ዜል ካለ አሳውቁኝ፣ ዜል አደርገዋለሁ። ዜል አላችሁ ሰው ኢንሻአላህ። እሺ አካውንት እንለጥፋለን። አሁን አካውንት ከለጠፍን በኋላ ይቀጥላል። የዛን ጉዳይ ደግሞ በውስጥ መነጋገር ነው ከአቡኪ ጋር ኢንሻአላህ እንዴት መደረግ እንዳለበት። እሺ ነቢሃ ማነው? ነባሃ ነው የሚለው ነባሃ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ትልልቅ ንያዎችን እየጠበቅን ነው ጋይስ፣ ፈጠን በሉ። እሺ እኔ ኢንሻአላህ ኡስታዝ አቡኪ የፈረመበትን አንድ መጽሐፍ በ15000 ብር። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ በጣም ደስ ይላል። ነባሃ ኢንሻአላህ እንግዲህ ያው አሁን አካውንት እየጠበቁኝ ነው። አካውንት የምትፈልጉ ሰዎች ካላችሁ ማስገባት ትችላላችሁ። ማሂር ከፍትላችኋል በኋላ ላይ ጀዛኪላህ። እሺ ስምሽ ይመዘገባል ማለት ነው። እሺ ሪስፔክት። ሰላም አለይኩም ጀዛከላህ አቡኪ። እኔ 25 መጽሐፍ ኦርደር ማድረግ ፈልጋለሁ እና 25ቱን መጽሐፍ አፖሎጃይስ አንተ ለምትፈልገው ድርጅት መስጠት ትችላለህ።
ማሻአላህ ኢንሻአላህ። እሺ ሪስፔክት ማሻአላህ በጣም ደስ ይላል። አላህ ይቀበል ወንድማችን፣ አላህ ይጠብቅህ። ማሻአላህ። እሺ 25 መጽሐፍ ሪስፔክት። እሺ ጄሚ ሰላም አለይኩም። እኔም ውጭ ሀገር ነው የምኖረው። ዜል አደርጋለሁ 10 መጽሐፍ 10 መጽሐፍ። አላሁ አክበር አላሁ አክበር አላሁ አክበር። አቡኪ የሚጽፍ ሰው አጠገብ መኖር አለበት ወይ አንድ ሰው መጽሐፍ አለ። እንኳን ደስ አለ አቡኪያችን፣ እንኳን አብሮ ደስ አለን። ጀሚ እናመሰግናለን። አላህ ይጠብቅህ። እሺ ኡሙ አይመን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ። ፈተናለ እስካሁን እኔ ጋር ንዬ የለም እየጠበክ ከሆነ ግን እንዴት እንደገባው ራሱ አላውቅም። አፏን ኦኬ፣ እንዴት እንደምትወርጂ ማታውቂም። እሺ ቆይ በኋላ ትገቢያለሽ። ሰላም አለይኩም። ሌላ ወይ ኡስታዙ ነው ብልጥ ነህ ግን 10 መጽሐፍ ለተማሪዎች ብለህ መጀመሪያ ቀደም ካለ አዎ። እሺ እድል አይሰጠኝም ለኔ? አረ ይሰጣል። አቡኪ ነው ሰጥቻለሁ ካላለኝ አልፈልግም። አቡኪ ሙሉ እድል ሰጥቻለሁ። በቃ እንደዛ ከሆነ አሁን ለኔ ምን ታረጋላችሁ? ለተማሪዎቼ 200 መጽሐፍ ኢብኑ ረሻድ ይቀበላል ከአቡበከር ልክ ኡስታዝ ሳላ እንዳደረገው ለተማሪዎቼ ተረክቤያለሁ በአማና ራሱ ማለት ነው። ጀዛኩሙላህ ኸይረን ጀዛ የኡስታዝ ሳላ መጽሐፍ ተረክቤያለሁ ራሱ ማለት ነው። ድብቁ ብርሃንና ማለት ለተማሪዎቼ እየታደለ ነው ያለው በአሁን ሰዓት ማለት ነው። አሁን ደግሞ የኡስታዝ አቡበከር መጽሐፍ ከሰማይ በታች የሚለውን መጽሐፍ 200 በትንሹ 200 መጽሐፍ ፈልጋለሁ። ኢብራሂም አታፍጥጥብኝ። እሺ 200 መጽሐፍ ፈልጋለሁ ኢንሻአላህ። 200 መጽሐፍ አሁን ከመውጣቴ በፊት ማለት ነው ለወጣ ነው። ከመውጣቴ በፊት 200 መጽሐፍ ፈልጋለሁ ማለት ነው። 200 መጽሐፍን ሁላችሁ የግድ ሁላችሁንም በአንድ ጊዜ ማለት አይደለም። የተወሰነ አሁን ለምሳሌ አንድ ሰው 10 መጽሐፍ አንድ ሰው 20 መጽሐፍ ቢል በደቂቃዎቹ ትዘጉታላችሁ ማለት ወላሂ ለተማሪዎቹ ነው። አረ ኡስታዝ ሌላ ነገር አይደለም። በአማና ማለት ያው ታምኑኛላችሁ እኔን ማለት ታምኑኛላችሁ ምለው ታች ያለውን ሰው ነው እናንተን አይደለም። እናንተማ የኛ ጀማ ነው እና በአማና ነው። ለ200 መጽሐፍ ካልኩኝ 200 መጽሐፍ የደረሰውን አደርሳለሁ ራሱ ማለት ነው። ኢብኑ ረሻድ አለ፣ ይሄው ሳላ ምስክር አለ። ኡስታዝ ሳላ አይተሃል አይደለ ያደረግነው መጽሐፍ ሰጠን ለተማሪዎቹ ነው። ባረከላሁ ፊኩም። በቃ በአማና መሰረት ያው አድርገናል፣ ተረክበናል ከኡስታዝ ሳላ። ልክ እንደዛ እንዳደረግነው ሁሉ ከኡስታዝ አቡበከርም እንፈልጋለን ማለት ነው። አሁን ቶሎ በሉ አየር እንዳንይዝ ማለት ነው ከመውጣቴ በፊት። ተቃውሞ አለኝ ከባልከው ላይ ተቃዋሚ የምመሰለ። እሺ 10 ባይሆን በአንድ ጊዜ ቢዘጋው ሰው ምን ታውቃለህ? ይዘጋው። እኔም ቸገረኝ ግን ያው ሰው ላለማስቸገር ፈልጌ ነው። ይሉንታም እኮ ያጠቃናል አበሻ አይደለም እንጂ ምን ችግር አለው ማለት ነው። እና ኢንሻአላህ እስቲ እንትን በሉና ግቡና አንዳንድ አሳዩኝና ኢንሻአላህ እንትን አይደለም። በነገራችን ላይ ቲፕስ ነው እየሰጠሁት ያለሁት የሆነ ተጽዕኖ ማድረግ ምናምን ነገር አልፈልግም ራሱ ማለት ነው። ያው አጅር እንድታገኙ አጅር ለማግኘት ነው፣ ሌላ ነገር አይደለም። ተማሪዎች አሉ እኛ ጋር እኔ ጋር ተማሪዎች አሉ። ለነዛ ተማሪዎች እንዲሁ ማለት ነው አይ ቲንክ ተመርቀው የወጡት ሳይሆን ያሉት ተማሪዎች መጽሐፍ ስለሚያስፈልጋቸው ማለት ነው። በተለይ በአህሩፍ ዙሪያ ላይ እና በቂራት ዙሪያ ላይ ያለው ነገር ጥያቄዎች አብዛኛውን የሚሽነሪዎች ጥያቄ ነው። ስለዚህ ያ መጽሐፍ ደግሞ ያንን ኮንቴንት ስላለው ከዛ አንፃር ነው ኢንሻአላህ ገብታችሁ የተወሰነ አድርጋችሁ ዝጉልን ጊዜውን እንትን ሳንል ማለት ነው። እኔ ልውረድና ይግቡ። አረ እዚሁ ተቀመጥ፣ እዚሁ ነው ያስጨርስል። የገቡት እንትን ይላሉ፣ የገቡት ራሱ የተወሰነ እንትን ይላሉ ማለት ነው። ኢንሻአላህ ጀምር፣ በቃ ቀጥል። እሺ እንዝርት አለሽ? እሺ ሃናን አነሳሽ? እሺ ሃናን ቆይ ሃናን ተነስ፣ ቆይ አንዴ እንዝርት ይቅርታሽ። ሃናን ሰላም አለይኩም። አለይኩም ሰላም። ጉንፋን ይዞኛል፣ ድምጽ አይሰማም፣ አሞኛልና ለኡስታዝ ወሊድ 50 መጽሐፍ። ኦ ማሻአላህ 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 ማሻአላህ። ሁልጊዜ ሃናን በኸይር ስራ ውስጥ የምትሳተፍ ናት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ አፍ ያደርግሽ፣ ሐሳብሽን ያምላልሽ። አላህ ምንድነው ያለብሽን ነገር ውስጥሽ የምታስቢውን ነገር መንቀል የሚገባው ነገር ይንቀልልሽ። አሜን። አላህ ከውስጥሽ ያንሳልሽ የምትፈልጊውን ነገር ማለት መጥፎ ነገር ከሆነ ያንሳልሽ፣ ኸይሩን ነገር ሁሉ ያጋጥምሽ። የምትፈልጊውን ነገር ሳይሆን የሚያስፈልግሽን ነገር አላህ ይስጥሽ። ማሻአላህ ማሻአላህ። 50 መጽሐፍ ማለት ዛት ሚንስ 150 መጽሐፍ ቀረ ማለት ነው። ከዛ በላይ ከሆነ 200 መጽሐፍ በላይ ከሆነ ኡስታዝ አቡበከር ለሚፈልገው አካል ይስጥልኝ። ራሱ ላይ 200 መጽሐፍ ብቻ ነው። ከዛ በላይም ካረጋችሁት እሰየው ነው፣ ደስ ነው የሚለኝ። ግን ለሚፈልገው አካላት እሱ ይስጥ ራሱ እንደዛ ከሆነ ማለት ነው ኢንሻአላህ። እሺ 150 ቀረኝ፣ 150 ቀረኝ። ጀዛከላህ ኸይረ ጀዛ። እንዝር እሺ እንዝርት ቀጥይ እንዝርት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እኔ 5 መጽሐፍ ያው እናንተ ኢንሻአላህ ለምትፈቅዱት ማለት ይጠቅማል ለምትሉት ስጡ፣ አካውንት አስቀምጡልን። እሺ ኢንሻአላህ። ያው አቡኪ አካውንቱን ልላክልህና አንተን ታደርግልናለህ ከቻልክ ማለት ነው። ተሰርቶ ለኢምሩ ላክለት። ኢምራ ሰርቷል? አዎ ተሰርቷል። ልላክልህ። እሺ አፎን አንዴ እና ፊት ለፊት እሺ እንዝርት ስንት ነው ያልሽው? አልሰማሁም፣ ከይቅርታ ጋር አልሰማሁም። 5 መጽሐፍ ለኡስታዝ ወሂድ በይ። እሺ ለኡስታዝ ወሂድ በቃ እሺ። ጀዛከላህ። አልፈልግም፣ ንያሽን አታበላሽ። ይሄ አልፈልግም። እኔ ኢብራሂም አይደለ? አዎ ይሄ ላቡኪ ነው። ይሄ ላቡኪ እንትን በይ። እኔ የምፈልገው ለራሴ ነው። በቃ እሺ። ያ በቃ መጀመሪያ ንያ ነገራችሁ ለሱ መነየት የምትፈልጉት ሐረማ ዩኒቨርሲቲ ዳዋ ለሚያደርጉ ተማሪዎች መነየት የምትፈልጉት 50 መጽሐፍ ታላ የኔን ለነሱ ተው። ምክንያቱም በኔ ስም ነው መነየት ያለባቸው። የኔ ሐረማ እኔ ሳስተምራቸውም ስለነበረ የሆነ ጊዜ እሺ ያስፈልጋቸዋል። ትክክል ነው። እሺ በኔ ስም ይነይቱ። በኔ የሐረማ ዩኒቨርሲቲ በኢብሮ ስም ወንድማችን እየሰማኝ ከሆነ ያው በኢብሮ ስም ይነየታል። አማር ጀሚል ከታች ያለ አንድ ቁጥር ጽፏል። ያለው ነገር ወይ በኋላ ኢብሮ እንትን ሲያደርግ ገስት ትልካለሽ። ስንት መጽሐፍ እንደምትፈልጉ አማር ጀሚል ያው አለ። ሐረማ ዩኒቨርሲቲ ነው የሚማረው። እዛ ውስጥ ደግሞ የዳዋ ጀማ አላቸው። ለነሱ የግድ መነየት አለበት መጽሐፉ። ትነይታላችሁ። እሺ አቡ ፋሪስ ወንድማችን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ኡስታዝ ሳሌህ አቡኪ ኢብራሂም አምራን ሁላችሁም ሰላም ናችሁ? አለን አልሐምዱሊላህ። አልሐምዱሊላህ ረበና ሱብሓነሁ ወተዓላ የዚድኩም ዒልማ። አላህ ሱብሓነሁ ወተዓላ የወደደው ደረጃን ከፍ ያድርገዋልና ሁሉ ጊዜ ማሻአላህ ያ ደስ ያለን ነው በእናንተ ማሻአላህ ወላሂ ጀዛኩሙላህ ኸይር። እና እኔ ለዳዕወተል አንቢያ 20 መጽሐፍ መነየት ፈልጋለሁ። በኢብራሂም ስም ደግሞ 5 መጽሐፍ ማለት ነው። አላህ ይቀበለው ወንድማችን። እንግዲህ የደረሰው ጀማ በዳዕወተል አንቢያ 20 መጽሐፍ፣ በኢብራሂም ደግሞ 5 መጽሐፍ፣ አንድ ላይ 25 መጽሐፍቶችን ወንድማችን አቡ በነገር ላይ አቡ ፋሪስ ማለት አቡ ፋሪስ በጣም በብዙ ነገሮች ከጎናችን ያለ ወንድማችን ነውና አላህ ይጠብቀው። እሱንም ማሻአላህ በዳዕወቱል አንቢያም ይሁን በሌሎች ቦታዎችም ብዙ ነገሮችን በተለይ መጽሐፍ ስንጽፍም ብዙ ነገሮችን የሚጠቅመን ወንድማችን ነውና በደንብ ዱዓ ቢደረግለት ደስ ይለኛል። እሱ ማለት ነውና አላህ ይቀበል። አቡ ፋሪስ ጀዛከላህ። ሌላኛው ደግሞ ኢብራሂም አንድ የተረሳ አንድ እንግዲህ የቂንዲል ጀማ ልጆች አሉ፣ ተማሪዎች አሉ፣ 20 ናቸውና እስቲ የቂንዲል ጀማ አድናቂዎች ካላችሁ የቂንዲል እንግዲህ ጥሩ ስራ የሚሰሩ ወንድሞች ናቸው፣ ወንድሞች ናቸው፣ ታዳጊዎች ናቸው እና ዳዋ ላይ አክቲቭሊ እየሰሩ ያሉ ወንድሞች ናቸው እና በጣም ልጆችም ጭምር ናቸው። 20 ናቸው በቁጥር። ስለዚህ ለቂንዲል ጀማ አባላት የኢርሻድም አይደለም የዳዕወቱል አንቢያም አይደለም በእኛ ስምም ደግሞ አይደለም ለቂንዲል ተማሪዎች የአድናቂዎቻቸው ካላችሁ 20 ተማሪዎች የሚነይት ሰው እዚህ ውስጥ የመቅደላዋ እያወራሽ አይደለም። ስለዚህ ታች ላድርግሽና አራሳና ተበላችሁ ተምሁና ማለት ሙዳ እህታችን ሁላችን በቃ ሐረማ 50 መጽሐፍ በቃ 50 ነው አይተነየት። እንዴት ስንት ነበር ያልከው? 50 መጽሐፍ ማሻአላህ ሁዳ ሞላች። ኦኬ የቂንዲሎች ነው ወይስ ሌላ ነው? ኢብሮ የቅድሙ ሐረማያው የሐረማያው ነው። አዎ አላሁ አክበር ማሻአላህ። እህታችን ጋር አላህ ይቀበልሽ። ወንድማችን አማር እንኳን ደስ አለ። ከታች ያለው ወንድማችን አማር ጀሚል በሱ በኩል ይደርሰዋል። ሐረማ ዩኒቨርሲቲ ተማሪ ነው። ኢንሻአላህ ያለውን ነገር ያው ከሱ ትሰማላችሁ መጽሐፉ እንደደረሳቸው ኢንሻአላህ እንደዛ እናደርጋለን። እሺ ለቂንዲል ተማሪዎች 20 ተማሪዎች ናቸው ሚነይትላቸው 20 ተማሪ 20 መጽሐፍ ይፈልጋሉ ለራሳቸው ሚነይት። እሺ የመቅደላዋ አለሽ? የመቅደላዋ ተሳስታ ገስት ልካ ይሆናል። አሩ ነው ከቅድም ጀምራ ገስት አታነሳም። እሺ አድሚኖች ሌላ ሰው አስገቡልኝ ለቂንዲል ተማሪዎች። ወአለይኩም ሰላም ወራህመቱላህ። አንዱ መጽሐፍ 450 ብር ነው ኢትዮጵያ ላላችሁ። ኮሜንት አንብቡ። እሺ በኢምራን ስም መስጠት ይቻላል? ይቻላል። እሺ በወንድም ኢምራን ስም 10 መጽሐፍ። የኢምራን ተራ ነው ስለተባለ እኮ ነው ኮሜንት አንብቡ እያለ ተራ ልጨርሰኝ። መጀመሪያ ቆይ እናስቀምጥ። ይቀመጥ መጀመሪያ እንትን ይቀመጥ። ስንት ነው ኢምሩ እቅድ? የኔ
ቀለል ያለች ብዙም የማታደክም ናት። ወደ 60 ላጋት 50 ነበርኩ 60 ላጋት 10 ልጨምርባት 60 ብቻ 60 በቂ ያትላል። መቶ ደስ ይለኛል። ምሩልኝ በቃ 100 ይሞላልኝ። 50 አንድ ሰው ነው የሚገዛው እኮ ምሩ ምን ሆንክ? በቃ 100 እንደዛ ከሆነ 100 ያለው ሰው 50 ዳስ ትንሽ 100 አድርግና በ100 ያዝ። ማሄርን በ100 ኢስሚዞን በ100 ኢንሻአላህ። ያልገባችሁ ወንድሞች ሁላችሁም ትገባላችሁ፣ እኛ ታችን እንሆናለን። እሺ እታችን መልአክ እሺ መጽሐፍ ኢምራን ተራው አልነበረም። ጀዛኪላ አፎን ወቅቲ አሁን አስሩ የማን ነው? የሳላሄኒ ላንተ በቃ ሳላ ሰምተሃል? እሺ ያው ሳላ ሳልጨረስ ነው የገባሁት። አፎን ሐሳቡን ልነግርህ ትቀጥላለህ ሀቢቢ። የኢምራን ተራ ይመጣል። እሺ ቀጥል ኢብሮ። ሐሳቡን ልንገራችሁን ትቀጥላለህ። አልጨረስኩም አውቃለሁ፣ ግን 10 ድረስ እኮ ሜቢ ካልቆየሁ ብዬ ነው። ያ ጀማዓተል ኸይር በአካል የሚማሩ ተማሪዎች አሉኝ። ያው በብዙ ኡስታዞች ይማራሉ። ያው የድርጅቱን ስም እዚህ ጋር ብናገረው ጥሩ ነበር፣ ግን ያው ጉዳት ስላለው ድርጅቱን አልናገርም። ግን በአካል የሚማሩ ብዙ ተማሪዎች አሉ፣ ወደ 50 ይጠጋሉ። ስለዚህ ለነሱ ነይቱልኝ ኢንሻአላህ። ጀዛኩሙላህ። ሳላ ቀጥል። እሺ ኢምራን። እሺ እህታችን መልአክ መቀጠል ትችላለሽ። እሺ ደረሰኙን ለማን ነው የምንልከው? ለኔ መላክ ይቻላል፣ ለኢምራንም ለራሱ ደግሞ ለአቡበከርም ይቻላል፣ ወይ ደግሞ ለአብዱል ፈታህ አድሚኑ ነው። ሚራ አካውንት በውስጥ እያወራቸው ነው። ያው በዚህኛው አካውንት ሳይሆን በሌላ አካውንት ማለት ነው። ቆይ አንዴ ኢብሮ ብልክልህ ለኢብሮ ላክለትና አካውንቱን ያሳያቸው ይቻላል። ያው ኢብሮ ያ አብዱል ፈታህ እያንዳንዱ የነየቱ ሰዎችን እያወራቸው ነው አሁን በላኩላ አካውንት ማለት ነው። የነየታችሁ ልጆች አራት ፎሎወር ያለው አካውንቱን ይዩት። የነየታችሁ ልጆች ምን ታረጋላችሁ? በውስጥ የሚመጣላችሁ አንድ አካውንት አለ። ይሄ አካውንት እሺ፣ ሁላችሁም በደንብ ስሙ። የነየታችሁ ልጆች ይሄ አዲስ አካውንት ነው። በውስጥ እያናገራችሁ ነው። ሄዳችሁ ለሱ ደረሰኛችሁ ኦኬ፣ አካውንቱን ሴቭ አድርጉትና ለሱ አካውንት ደረሰኛችሁ ላኩ። እሺ መልአክ መቀጠል ተሞት በቃ ይፍተን። እሺ በቃ ለእሱ ነው 10 መጽሐፍ የነየትኩት። ጀዛኩሙላሁ ኸይረን። ወያኪ አላህ ይቀበልሽ እህታችን መልአክ። ሌላ ደግሞ የቂንዲሎች እንዳለ ሆኖ ሞዴስቲን አንዴ ላስገባት። 10 ክርስቲያኖች እስቲ በኔ በኩል የማቀብላቸው 10 ክርስቲያኖች አሉ። እነዚህ ሙስሊሞች አይደሉም። በእጅ ማስረክባቸው 10 ክርስቲያኖች አሉ። ለነሱ የሚሰጥልኝ እሺ፣ ለነሱ የሚነይትልኝ ሰላም እህታችን ሐናን እኔ 25 መጽሐፍ ይቀረኛል። 5 አሁን ያልከው ነው። አይ ለነሱ 5 መጽሐፍ አቀበላችኋለሁ። 10 እሺ፣ 10 አላህ ይቀበልሽ እህታችን ሐናን። ሰላም ኦኬ እሺ። ምን መቶ ነው የያዝኩት ኦልሬዲ ለኡስታዝ ወሂድ ምናምን 15 ይቀረኛል። ለኢምራን 5 ለአቡበከር 5 ለኢብራሂም 5 መቶ አንድ ላይ ጨረስኩ ማለት ነው። ማሻአላህ ሐናን አላህ ይቀበልሽ። ቴንክ ዩ በጣም የምገርምሽ። አላህ ይቀበልሽ። አንተ ለምትከፍለው እሺ። I'm sorry I'm just joking። ችግር የለውም አታስቢ። እኔ ካሽር ነኝ። እሺ በቃ ልወጣ ነው፣ አሞኛል። እሺ I'm sorry። እሺ አላህ አፊያ ያርግሽ ሐናን፣ አላህ አፊያ ያርግሽ። አላህ ሰላም አለይኩም። አሰላሙ አለይኩም። እሺ ወንድማችን ኢብራሂም ይቀድማል። ወአለይኩም ሰላም ወራህመቱላህ። እኔ አንድ ነገር ብዬ ስራ ልገባ ስለሆነ ኢምሩ ባንተ 20 በአዲስ ዓለም ለሰለምት ወንድሞቼና እህቶቼ ማሻአላህ አላሁ አክበር ጀዛኪላህ እህቲ። አላህ ይቀበልሽ እህታችን ሞዴስቲ። አልጨረስኩም እኔ። ወአለይኩም ሰላም ወራህመቱላህ። ወንድማችን ኢብራሂም እንዴት ነህ? እኔ በኢምራን ስም 10 መጽሐፍ እናቴን እስልምና እንዲወፍቅልኝ ዱዓ አድርጉልኝ። እኔም ስራ ያፈታበት ይቻለው ሰው አንዳጌ ዱዓ አድርጉልኝ። አሁን አስገባለሁ። አይ አላህ ይቀበለው ወንድማችን ኢብራሂም፣ ዱዓ እናደርጋለን። ለሁላችሁም ደግሞ አንድ ላይ አንድ ኡስታዛችን ዱዓ ያደርግላችኋል።
ከዚህ በኋላም ፕሮግራሞች አሉ። የዱዓ ፕሮግራም አለ። ለሁላችሁም አንድ ላይ ጠቅላላ አድርገን ዱዓ የምናደርግላችሁ እና አላህ ይቀበለው ወንድማችን ኢብራሂም። እሺ ሲስተር ታስገባለች። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሀያት እኔ ስራ ላይ ነኝ። አላህ ጀዛ አስፈቅሪ ይከላችሁ። እኔ 40 መጽሐፍ እልካለሁ። 10 በሳላህ፣ 10 በኢምራን፣ 10 በኢብራሂም፣ 10 በራሱ አቡበከር ለሰው ስጡልኝ እናንተ። እኔ ብሩን እልካለሁ ኢንሻአላህ። አይ አላህ ይቀበልሽ እህታችን ሀያት። አሚን አሚን። መርሐባ ስራ ላይ ስለሆንኩ ነው። ባይ አይ እሺ። እዚህ ውስጥ ያላችሁ ሴት ሰዎች እንዴት ኤንጂኦ ሰላም ነው? ደግነ አሎ እኔም ልግዛ ልሳተፍ ይቻላል። እንግዲህ ወንድማችን ሙስሊም አይደለም። ለማንኛውም እሺ ቀጥል። በቃ እኔ 10 መጽሐፍ ተለይ 10 መጽሐፍ the first one ነን ሙስሊም ያልሆነ 10 መጽሐፍ ወንድማችን ዱዓ አድርጉለት። በነገራችን ላይ አላህ ሂዳያ እንዲሰጠው ሁላችሁም ዱዓ አድርጉለት። እዚህ ያላችሁ 10 መጽሐፍ ነይቷል። አንድ መጽሐፍ እኔ ገዝቼ የምሰጠው እኔ ራሴ በስጦታ ፈርሜ የምልክለት አንድ መጽሐፍ ይኖራል። እሱ 10 መጽሐፍ ገዝቷል። እኔ አንድ መጽሐፍ በራሴ ገዝቼ አቀብለዋለሁ ኢንሻአላህ። እና አላህ ይቀበል። አላህ ደግሞ ሂዳያ ይስጥ። ኤንጂኦ ስምን አላውቅም። ኤንጂኦ ብዬ ነው የምጠራ። ኤንጂኦ ስለነበረ ስም ታላህ እኔም እችላለሁ እንደ መግዛት ይቻላል። አረ እሺ ያልፋል። ሰላም ናችሁ? ለማንኛውም ሰላምታ ይድረሳችሁ። እንዴት ነህ? አሎ አሁን ዓለም በጣም አስቸጋሪ ሁኔታ ነው ያለችው ታውቃላችሁ። ስለዚህ ሰላሙን ፈጣሪ ያወርድልን። አሜን አሜን። እና እንዴት ነው ገዝቼ ለሌላ ሰው መስጠት ነው ለኔ አይደለም? ስንት መጽሐፍ ትፈልጋለህ? ስንት መጽሐፍ? የአንዱ መጽሐፍ ዋጋ ስንት ነው? አንዱ 450 ነው። ለራስም ደግሞ ብታነበው ሞር ሪኮመንድ አደርጋለሁ። ኖ እኔ አልችልም ማለት ነው። ለሌላ ሰው ግን መስጠት እችላለሁ። ይቻላል፣ እንደዛም ይቻላል። እሺ 10 መጽሐፍ 10 እሺ ማሻአላህ ወንድማችን የትኛው ቤተ እምነት እንደሆነ አላውቅም፣ ግን እንግዲህ እኔ አይሁድ ነኝ። ሁለተኛ አይሁድ እንግዲህ የመጀመሪያው አይ ቲንክ ክርስቲያን ነው። አይሁድ ሆኖ 10 መጽሐፍ ገዝቷል። አዎ ለምትፈልገው ሰው ለማን መስጠት ትፈልጋለህ? ገዝቼ እሰጥልሃለሁ። ለጌዴውን ፈልጋለሁ እንዴ? እሺ ባለቁልፍን አናግራት። ሰላም ይብሮ አንዴ ካዩት ይበቃል። በቃ አካውንቱን ሪፖርት እኔ ልነይትና ልውጣ። አይ እሺ አይ ይቻላል። ወአለይኩም ሰላም ወራህመቱላህ። እሺ እኔ ለኡስታዝ አቡኪ፣ ለኡስታዝ ኢብራሂም፣ ለኡስታዝ ኢምራን፣ ለኡስታዝ ሳልህ እንዲሁም ለኡስታዝ ማሂር ለሁላችሁም 10 መጽሐፉን ከዛ ደግሞ ኡስታዝ ሳልህ 20 መጽሐፍ እያልክ ነበር ለልጆቹ እኔ ሸፍናለሁ። ኦኬ ማሻአላህ እህታችን የቂንዲሎችን ማለት ነው። አንድ ላይ ስንት አልሽኝ? ኤምቲ 70 ነው ጠቅላላ 70 ፍሬ 70 ፍሬ። እሺ 70 ፍሬ 10 50 ነው። 70 መጽሐፍ 70 መጽሐፍ በአጠቃላይ ለቅንዲ ልጆች መጽሐፍ ነው አጠቃላይ 70። አይዋ አላህ ይቀበልሽ እህታችን ቢንት ያው ስምሽን አላወቅኩም። አይ ነጋዴ ሰሚራ ነው ስሜ። በቃ አብሽሩልኝ። ጀዛከላህ ኸይር። እሺ ኢምራን ነው የምትለው? ባይ የምታቋጣ አይደለም። በቃ ሊገባ ነው እንዴ? ሰላም አለይኩም ወንድም። እሺ በቃ ላቋርጥና እመለሳለሁ። እሺ እንደዛ ማስታወቂያ አንድ ጊዜ ሰማለ ማለት አንድ ማስታወቂያ ልስራና ኢምራን ትቀጥላለህ። እሺ ጋይስ 1300 ሰዎች ማታ ከምሽቱ 4 ሰዓት የተራዊህ ሰላት እንደጨረስን የተራዊህ ሰላት እንደጨረስን ድጋሚ ወንድማችን አቡበከር ይቀራል። ዋናው ፕሮግራም የማታው ነው። እሺ ጋይስ የማታው ብዙ ፕሮግራሞች ያሉበት ነው። ሁላችሁም ማታ 4 ሰዓት እንዳትቀሩ። በዚሁ የቲክቶክ አካውንት እንገናኛለን። አላህ ይቀበላችሁ። እንግዲህ ለኢምራን እናስረክባለን። ኢምራን መቀጠል ትችላለህ። ኢምሮ አንዴ ቆይ። እሺ ያሁኗ መቂንዲል ያለችው እህታችን ስንት ነበር በአጠቃላይ? 70 መጽሐፍ ነው። ኦኬ እሺ ቀጥሉሽ። ኪሎች በእኛ ስም ደግሞ ለምን 50 መጽሐፍ። እሺ ቀጥሉ። አሰላሙ አለይኩም ወራህመቱላህ። እሺ ቆይ አይቀርም ማለት ነው። ዋን ይቀርም
አንዴ ኢምራን ከመቀጠል በፊት ለወጣ ነው ሻፍ በሉ ስላልተመቸኝ ነው እስካሁን ያላወራሁትና ኮሜንቱን ሳይ ስሜ በዝቷል። እዛች ኢንሻአላህ ማታ እንገናኛለን። የምፈልጋቸው መጽሐፎች አሉ። አሁን ግን ኢምራን ሲያስነይት በእኔ ስም ለኢምራን ነይት ካለ ከኢፍጣር በፊት ዱዓ ያገኛል እና ተረባሩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ኸይር። እሺ አሁን ላውራ ያ ጀማዓት ለኸይር ቅድም ነግራችኋለሁ። ያው እኔ አላስረዝም ብዙ አይደለም በቃ የ100 መጽሐፍ ነው። ያው ተማሪዎች አሉ ብያችኋለሁ። በአካሌም መንጽር በደንብ አድርገው ይገጥም ያሉ ተማሪዎች አሉኝ። ስለዚህ ለነሱ ነው ኢንሻአላህ። ያው የተነየተው 100 ነው አክቹአሊ 50 ይበቃል፣ ግን 100 እናድርገውና የቀረው ደግሞ ወደ ሌሎች ሀገሮች ይላካ ማለት ነው። በሌሎች ሀገሮችም ስላሉ ማለት ነው። ስለዚህ የኔ አጭርነት 100 መጽሐፍነት መዝግቡልኝ ኢንሻአላህ። እሺ ተወኩል እሺ ዋን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ እንደነ ሰላም ነው አኺ። 10 መጽሐፍ ግን 9ኙም በአንተ ስም ይሁንና ኢምሮ እኔ መካን ያለሁት አንደኛውን በሚቻል መንገድ ወስዳለሁ። በቃ ኸይር ኢንሻአላህ። ስለዚህ የኔ 9 ብላችሁ መዝግቡልኝ። አንዱን ኢንሻአላህ አብዱ መርካቶ ስላለ በአብዱ መርካቶ በኩል እንዲላክልህ እናደርጋለን ኢንሻአላህ። ደረሰኝ ለወንድሜ አብዱል ፈታህ ላክለት ማሻአላህ። ስለዚህ አሁን ስንት ቀረ ማለት ነው? 90 መጽሐፍ ቀረ አይደለም? 91 መጽሐፍ ቀርቷል። እሺ ጀዛከላህ ወንድሜ። እሺ አብዱሻ ያለ 10 ድረስ ስለሆነ ጀማ ቶሎ ነይቱልኝና እንውጣ። እሺ ወአለይኩም ሰላም ኢምሮ እኔ በአንተ ስም 20 አላሁ አክበር ጀዛከላህ ሀቢቢ። እሺ ስለዚህ በአጠቃላይ 30 ሆነ። በኢብራሂም ስም ደግሞ በኢብራሂም ስም በአጠቃላይ 30 በአንተ 20 በኢብራሂም 5 በሰላም በቃ አለቀ። ስለዚህ 60 ነው የቀረ ማለት ነው። ማሻአላህ 61 ነው የቀረ። ጥሩ እየሄደ ነው። ጀዛከላህ ሀቢቢ አላህ ይቀበልህ በወጣ ይተካ። እሺ አላህ ደግሞ ጀዛውን እጥፍ አድርጎ ይስጥ። እሺ ቀጣይ ስለዚህ አጃማ የቀረኝ 60 መጽሐፍ ነው። ትክክል ነኝ አይደል? ሂሳብ እያረማችሁኝ። እሺ ተወኩል አስገባቸው የሚገቡ ካሉ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ውድድ አደርጋችኋለሁ፣ ሁላችሁንም ወዳችኋለሁ። ብር ቢኖረኝ በሁላችሁም ሰው ነው የምገዛው። የምር ምርጦች። ምክንያቱም ምን ብዬ እንደምጠራችሁ አላውቅም። ብርሃኖች ናችሁ በሚደንቅ ሁኔታ ሁላችሁ። ማሻአላህ አላህ ይጨምርላችሁ። አሁን እኔ ምንይተው በአስረስ ስም ነው። ምክንያቱም መንገድ ላይ ያለበት ሁኔታ ስለማውቀው 10 መጽሐፍ በአስረስ ስም ያለኝ እሱ ብቻ ስለሆነ ነው 10 መጽሐፍ ነይታለሁ። ጀዛኩም አላህ ኸይር። ወይየክ ጀዛኪላ ኸይር ጀዛ አላህ ይቀበልሽ። እኛም እንወድሻለን አላህ ይወደድሽ። ስለዚህ አጀማ 50 ሆነ ማለት ነው። ማሻአላህ ጀዛኩም አላህ። እሺ አላህ 50 መጽሐፍ እንጨርስና ላስረክበ አጀማ ነቃ በሉ። የአሁኑ በአስረስ ስም ነው። ኦኬ ወደ 10 ነው። ኦኬ እሺ ይቅርታ በቃ ስለዚህ 60 ነው የሚቀረኝ ማለት ነው። ኸይር ሀቢቢ ቴክስት አክሊን ደግሞ አይቼዋለሁ። እሺ ያጀማ ነቃ በል። እሺ አስገባቸው የሚገቡ ካሉ ፖሊዮ ሞዴሬተር ያስገባችሁ። አለይኩም እሺ ወአለይኩም ሰላም ወራህመቱላህ። ነው ሰፈራችን በጣም ብዙ እንትኖች አሉና ማለት ለነሱ ፈልጌ ነበር። በእኔ ስም የሚነይት ካለ ነው። ኸይር ኢንሻአላህ እንደዛ ከሆነ ቆይቼን ጨርስና ትገባለህ ደግሞ ላንተ ደግሞ ኢንሻአላህ እናወራለን ኢንሻአላህ። እሺ የጀማ ኮሜንት ላይ 30 የምትል ልጅ ነበረች በውስጥ የጻፈችልኝ ነው። ቆይ ስሟ ማን ነው? ጠፋብኝ። ድጋሚ ቴክስት አድርግልኝ እህቴ እና አስገቡልኝ። የነየቷ 30 መጽሐፍ የሚል አይቻለሁኝ። ጠፋብኝ። እሺ ሂክሙ ነው የሚለው። ቶሎ አውሩ ፕሊዝ። እሺ ቀጣይ ዩቲ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አብቼ በመጀመሪያ ደስ ብሎኛል። እኔ መነይተው ሚራኢላ ጀማዎች አሉ በጣም ጀግና ሴቶች 4 ከኔ ጀምሮ እኔ እና ፖስታ ሱሳ ማሪያ ለነሱ 4 መጽሐፍ በሚራኢላ ጀማ ስም ካሉበት ታደርሱልኛላችሁ ማለት ነው። ማሻአላህ 4 መጽሐፍ ለሚራኢላ ጀማ ጀዛኪላህ ኸይር ጀዛ አላህ ይቀበልሽ።
ያው ይሄኛው በዛኛው በጎን መዝግቡልኝ 4 መጽሐፍ ማለት ነው። ጀዛኪላሁ እኽቲ ዩቲማት በእርስ የመሳት ገራሚ እህታችን ናት። ጀማ በቪዲዮም ላይቭ ትገኛለችና ሁላችሁም ፎሎ አድርጓት። ጀዛኩሙላህ። እሺ ላተኩን ሚነል ሙብተዲ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጼ ይሰማል? ይሰማል እኽቲ። መራባሽ 5 መጽሐፍ በአንተ በኢምራን 1 መጽሐፍ ደግሞ በተገኘው አጋጣሚ ወደ ደሴ እንዲሄድልኝ እፈልጋለሁ። ኸይር ኢንሻአላህ ጀዛኪላሁ ኸይር ጀዛ። መዝግቡ፣ ኮሜንቶች መዝግቡልኝ 5 መጽሐፍ። ኦኬ ስለዚህ 61 ነበር አይ ቲንክ የቀረው 61 ላይ 5 ቀንሳችሁ ጻፉት። እሺ ሀይሩ ቆይ እንዴ ባለ ቁልፍ ኦኬ ባለ ቁልፋሽ ባለ ቁልፋ ሰሚራ ኔትወርክ የለም መሰለኝ። እሺ አታወርዷት፣ ትቀመጥ፣ ቀጥል፣ አስቀጥል። ሌላ ሰው እሺ ሀይሩ ያ ጀማ ሞዴሬተር እያስገባችሁ ኔትወርክ እየሰራላችሁ አይሆንም ይሆናል እያስገባችሁ። እሺ ኮሜንት ላይ ኢብሮ ግን ትላላችሁ። እሺ ስለዚህ 56 መጽሐፍ ነው የቀረኝ፣ ጽፋችሁልኛል። 56 መጽሐፍ ነው ያዩትና በቃ ኢንሻአላህ እንጨርስ ማለት ነው። ለወንድሞች ላስረክብ። ያ ወንድም ሰላ አቋርጬ የገባው ስለዚህ አታሳፍሩን፣ ቶሎ እንጨርስ። ኮሜንት ላይ ጻፉ መጋት የሚፈልጉ አንድ ቁጥር ሞዴሬተር እያያችሁ ያስገቧቸው። ኡሙ ኢብራሂም እሺ ሀያት የምትባው አስገባት። በዚህ አካውንት ሞዴሬተር የለኝም። ኡስታዝ ጀማል ካለ ሀያት የምትባው ኮሜንት ላይ ያለችን አስገባለን። እሺ ኦኬ እሺ እንትና አቡኪ ካለ ሞዴሬተር ስለኝ በዚህኛ ሀያትሽ አስገባት። ኮሜንት ላይ 20 መጽሐፍ ነው ያለችን አስገባት ኢንሻአላህ። እሺ ሀይሩ ይሰማሃል? አሁን ሀይሩ የለም አውርዱት ከሌለ በቃ ፍጥነት ነው እንደዚህ ያው። እሺ በቁልፍ መታለች። ሰሚራን አናግራት ከመጣች ከገባች ማለት ካልሆነ ላተኩን የሚለውን አውራ፣ ካልሆነ ላውርዶ። ላተኩን ነይታለች ነው ነይታለች። እሺ ደሞ ሌላ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ኢምሩ የቀረውን መጽሐፍ እኔ ሸፍናለሁ። ስንት ነበር የቀረው? አላሁ አክበር አላሁ አክበር አላሁ አክበር። 56 መጽሐፍ ማለት ነው? አዎ 56 ነው የቀረው። አንድ ለራስህ ጨምርና 57 መጽሐፍ እኔ ከፍላለሁ። ኸይር ጀዛኪላሁ ኸይር ጀዛ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ መስገን ይገባል። ከሞላም ተጨርሻለሁኝ። አየቻ እንደዚህ ነኝ እኮ ጀግና ናችሁ ሁላችሁም። ኢንሻአላህ ሁላችሁም በወጣ የተካ አላህ ስራችሁን ይቀበላችሁ። ደግሞ ሰዎች አንብበው ሂዳያ የሚያገኙበት እናንተ ደግሞ አጅር የምታገኙበት አላህ ያድርጋችሁ። ያው ዱዓ ላይ ብዙም ስላልሆንኩ ኢንሻአላህ በኋላ በደንብ ዱዓ ይደረጋል። ጨርሻለሁ። በቃ ሳላ ተረከበኝ። የኔ ተራ ነው እንዴ? ሳላ ቆይ እንዴ። ሰላም አለይኩም ወአለይኩም ሰላም። አንዴ ኡሙ ያህያ ቆይ አንዴ እንዴ ፋውልማ አንዴ ሸርተቴ እንዳገቡ። አሁን እኔ ተራዬ ነው። እኔ ደግሞ ያው 50 ምናምን ተማሪዎች አሉኝ። በቃ 60 በሉትና በቃ እኔ በ60 ተማሪዎች ስም ኢንሻአላህ በኔ ስም እስቲ ማን ነው የሚነጂት? እስቲ በኔ በተማሪዎቼ ለነሱ የሚሰጥ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ወንድሞቼ አላህ ይጠብቃቸው፣ የአላህ እዝነት ከእናንተ አይለያችሁ። በጣም የምንኮራ ወንድሞች ናቸው። አላህ ይጠብቃቸው። በመቀጠል ኢንሻአላህ ኢምራን ከተሞላለት ኢንሻአላህ እሺ ላንተ 10 ኢንሻአላህ 10 መጽሐፍ ነው ያይተላል። ማሻአላህ ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። 10 መጽሐፍ 40 መጽሐፍ ይቀረኛል። እሺ 40 መጽሐፍ ይቀራል። እሺ ማሻአላህ አላህ ይቀበለሽ። እሺ ማን ስትሮንግ ኢምራን የት ሄደ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ ወንድሞቼ በጣም እወዳችኋለሁ። እሺ በወንድሜ ስም 10 በአባቴ ስም 10 በእኔ ስም 10 ያኔ ለኢብራሂም ማለት ነው 30 መጽሐፍ። ማሻአላህ ማሻአላህ ማሻአላህ። ስለዚህ 50 ነበር የቀረው፣ አሁን 20 ቀርቷል። አላሁ አክበር አላህ ይቀበልሽ አላህ ይቀበልሽ። ስትሮንግ ያ ረብ አካውንታችሁ በዚህ ነው ያው ላይ ያለው። አዎ
እሺ ዱዓ አድርጉልን። እሺ በኋላ ጠቅልለን በደንብ እናደርጋለን። እሺ ስትሮንግ ያው ከሰዓት አንፃር ብለን ነው። መርሃባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በድጋሚ መጥቻለሁ። ቀደም በወንድም ሳላህ ስም 15 ብዬ ነበር። አሁን ባንተ ወንድም ኢብራሂም 10 መጽሐፍ 25። አዎ ማሻአላህ። ስለዚህ 10 መጽሐፍ ከሆነ 10 ነው የሚቀረኝ። አላህ ይቀበልሽ እህታችን። ማሻአላህ። እና የምልከው ደረሰኙ በማን ነው? በዚህ አካውንት ልኬ ደረሰኝ አካውንት አይደለም። ቆይ አካውንት መላኪያ እንትን አለ ራሱን የቻለ። ቆይ ለላከላችሁ እሱ ነገር አቡኪ አንተ ጋር ቢቀመጥ አሪፍ ነበር። ቢያት ታሳያችሁ ያወራችኋል። አብዱልፈታህ የሚል አካውንት በውስጥ ያወራሻል። እሺ በቃ አብዱልፈታህ ወይ ቮይስ አድርግላችሁ ድምጽን ስለሚያውቁት ዝም ብለህ ቮይስም ነገር አድርግ። መርሐባ አሰላሙ አለይኩም ብዬ ጽፌልሻለሁ። መልሽልኝና አንተ ልሻል። እሺ እሺ ማን ነበር የሚለው? ያኑረ ምንድን ነው? አይ አንቺን አለ። እሺ የንረዲን አንድ ዜድ ነኝ። እሺ ወረደ። አይ እሺ ማን ነበረ? ሲትራ ሰው አስገቡ። 10 መጽሐፍ ይቀረኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ደግሞ 3 መጽሐፍ ማለቴ አካውንት ስጡኝና ብር በውስጥ አስገባለሁ ማለት ነው። በኢትዮጵያም ከሆነ የ3 መጽሐፍ ዋጋ እኔ ደግሞ ከፍላለሁ። ማሻአላህ። እሺ አላህ ይቀበልሽ። ጀዛኪላሁ ኸይራ። ያው አካውንት ላይ አለ ፊት ለፊት። እሺ ያው ወይ ደግሞ ኡምራ ትራቭል የሚል አካውንት አለ ከታች የምታየው በሱ የሚጻፍ አለ። ኡምራ ትራቭል ሞዴሬተር ያለው ማለት ነው። ሞዴሬተር የሌለው ደግሞ ስም ቀይሮ ከመጣ እንዳሰሙ። እሺ ኡሙ ያህያ ሞዴሬተር ማለት አካውንቱን ይሄን ስክሪፕት አገኘ ለያዝ ያው አካውንት አለ ፊት ለፊት። እሺ ኡሙ ያህያ ቀጥይ። እሺ ለአቡኪ 5 ኢንሻአላህ አሁንም ማለት ነው። ቅድም ላንተ 10 ብያለሁኝ። ማሻአላህ። እሺ ስለዚህ ለኢምራንም እንደዛው 5 ማለት ነው። አጠቃላይ 20 ይሆናል ማለት ነው ኢንሻአላህ። እሺ አላህ ይቀበልሽ እህታችን። ጀዛኪላሁ ኸይራ። ኢንሻአላህ እስኪ ዱዓ እንድታረጉልኝ ጠይቃችኋለሁ። እስኪ ዱዓ አድርጉልኝ በዛው። እሺ እናረግልሻለን። እሺ አላህ የሚያሽን ሁሉ ይምራልሽ። አላህ ያሰብሽውን ሁሉ አላህ ያሳካልሽ። ጀነቱል ፊርደውስን አላህ ይወፍቅሽ። ቀብርሽን ኑር ያርግልሽ። ወደፊት አላህ Subhanahu Wa Ta'ala ዱንያ አኺራሽን ያሳምርልሽ። በጣም ጥሩ። እሺ ሃኒታ የሚል አካውንት ከታች 100 መጽሐፍ በቤተሰቦቼ ስም ብላለች። አይ ቲንክ ሃኒታ ሃኑኒ መተሽ ብታረጋግጭልን ደስ ይለናል። እሺ ገብተሽ ማለት ነው። ጀዛኪላሁ ኸይራን። አላህ ይጠብቅሽ። እሺ ማን ነበረ? ታዛቢው ባኝም ንገሩኝ ያለች ነው። አልገባትም በኮሜንት። እሺ ሃኒታ አቋን ደዚህ ሻፉ ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አላህ ይጠብቃችሁ ወንድሞቼ፣ ክፉ ነገር አይንካችሁ ኢንሻአላህ። በቤተሰቦቼ ስም 100 መጽሐፍ ነኝ። አላሁ አክበር አላሁ አክበር አላሁ አክበር። ሃኒታ አላህ ይቀበልሽ። ጀዛኪላሁ ኸይራን። ማሻአላህ አላህ ይጠብቅሽ። አላህ የንያሽን ሁሉ ይሙላልሽ። በደንብ ገና ዱዓ ገና ነው። እሺ ዱዓ በጣም ገና ብዙ ዱዓ አለ። አሁን ተከታተሉ ቁጭ ብላችሁ ኢንሻአላህ። አካውንት ያው ከላይ ያለልሽ በዛ ማስገባት ትችላለሽ ኢንሻአላህ። እሺ ጀዛከላህ። እሺ ወያኪ ኡሙ አይመን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እንኳን የመጣሁት እኔ ልነይት። ከዛ የኡስታዝ አቡበከር ተማሪዎች አሉ 151 ተማሪ የሚማሩት ኢዛሩል ሐቅ ትምህርት። ስለዚህ መክፈል የማይችሉ መግዛት የማይችሉ ብዙ ተማሪዎች ስላሉ እነሱ መዳረስ ስላለበት እኔ 10 መጽሐፍ ነይታለሁ። 141 ተማሪ 141 ይቀራል ማለት ነው። ሌሎቻችሁ ደግሞ እንደዚሁ እየነይታችሁ ኡስታዝ አቡበከር ተማሪዎች ይሰጥልኝ። ለራሴ አንድ አጠቃላይ 10። ስለዚህ 10 ነው። አሁን አንቺ የነየትሽው 10 ነው። ማሻአላህ። እሺ አላህ ይቀበል። እኔ 10 ነይቻለሁ 140 ይቀራል። እኔ 10 ነይቻለሁ 140 ይቀራል። አስወድቱልኝ። እሺ ኢዝሃሩል ሐቅ እንግዲህ የኔ ተማሪዎች አላሁ አክበር። እኔ 60 መጽሐፍ ከአቡኪ ፈልጋለሁ። 60 መጽሐፍ ተነይቶ አልቆልኛል። እኔ ኢዝሃሩል ሐቅ ሳላህ ሚዩት አነሳ ምን እሺ ነው
ላስገባ እንዴ? አይ አሁን እንኳን የዛህሩል ሐቅ ይድረሳቸው የዛህሩል ሐቅ እድል ይድረሳቸው። ታላ አውራ መጀመሪያ እሺ ምን አልክ? ታላ ወይ ብሮ የዛህሩል ሐቅ እንጨርስና ትቀጥላለህ ወይስ እንዴት? እህታችን ኡሙ አሚን በኋላ ዱዓ እናደርግላታለን። የነየተችውን መጽሐፍ ሁሉ ኡሙ አሚን ነው የነየተችውን አስገብታ ደረሰኙን ልካልኛለች። አላህ ይቀበል። አላሁ አክበር ማሻአላህ። እሺ ሌላኛውም አስነይታለሁ እንትና ይሻላል። ማታ በደንብ ስለምንገናኝ ኡስታዞችም ሌሎችም ስለሚኖሩ ያው በስፋት አርቲዮቱንም የሰሩትን ጨምሮ ሌሎችም ኡስታዞች ስለሚኖሩ እኛም ጠንከር አድርገን ዱዓው ምናምን በደንብ አድርገን ማታ ላይም እናደርግላቸዋለን። አሁንም ይደረጋል ግን ማታ ላይ ሞር እሺ ያጀማ ነገራችኋለሁ። እሱን ቆይ ዋናው ፕሮግራም ማታ ነው። እሺ ጋይስ ሰላም አለይኩም። አላቋርጣችሁማ። ወአለይኩም ሰላም ወራህመቱላህ። እንትን በውስጥ ሌሎች ሰዎችም እየጻፉ ነው መሰለኝ ቴክስት አቡኪ መፍትሄ እንትን ነበር። ኦኬ እንደዛ ከሆነ ምን ይደረግ መሰለህ? በቃ እዚሁ ያንተን አካውንት ያውሩ እነሱ በዚህኛው እነሱ ቢያወሩኝ ይሻላል። አዎ ይሄንን አካውንት ያውሩ። በቃ አይ መርሃባ ሰኝኔ ልቀበልልህ እንደ ኡስታዝ ምናልባት ቢዚ ከሆነ ከሁለቱም ደረሰኝ ልቀበልልህ። ለደረሰኛው አይደለም አሁን ለማውራቱ ነው። ወይ ደግሞ ኡሙ አይመንም አለች የሚነግቱትን አወራለሁ። በቃ በውስጥ ጻፊላችሁ አንቺ። በቃ ኦኬ በቃ የሚነግቱትን ከዚህ በኋላ በውስጥ ነው ይጽፍላችኋለሁ። ለይዝሃሩል ሐቅ ግን ነይቱ። እኔ ማስወራት ትችላላችሁ፣ እናንተ አስነይቱ። ጀዛኩምላህ ኸይራን